ከዋክብቱ 12 ከዋክብት እነማን ናቸው ነው ያልከኝ? ቅዱሳን ናቸው ነው ያልከኝ? ኧረ እባክህ እንደዚህ አይደረግም ወንድማችን፣ እንደዚህ አይደረግም። ኦኬ ስናወራ ሄደህ ተደብቀህ እንትና አቤት አትደበቅ። ወደ ኋላ አይሰማም። ወደ ኋላ ሄደህ አትደበቅ። ባቤ ወይ እየጠፋህ እኮ ነው እየጠየቀ አንተ እየጠፋህ ሞባይሉ ላይ 12ቱ ምንድን ናቸው እያለ ነው። 12ቱ ሐዋርያት ናቸው ብያለሁ እኮ። አሁን እኮ መጽሐፍ ቅዱስ ስልኬ ላይ ብቻ ስላለ ያዝኩኝ እያየሁ፣ ለዛ ነው ወጣ ገባ የምልባችሁ እያየሁ ስለሆነ ነው። መጽሐፍ ቅዱሱ ስልኬ ላይ ነው ያለው። ገብቶሃል እንጂ በእጄ ስላልያዝኩ ነው። እንደናንተ ችግር የለም። ጨረቃው ማን ነው? ሐዋርያቱ 12ቱ ሐዋርያት ብያለሁ አይደለ? አዎ ጽፌላለሁ። ጨረቃው ማን ነው? 12 ከዋክብት ያልኳቸው ነው ሐዋርያት። ከዋክብት 12 ከዋክብት የሆነላት ያልኳችሁ ሐዋርያቱ ናቸው። እሺ ጨረቃው ያልኳችሁ ፀሐይ ክርስቶስ ነው። ጨረቃ ደግሞ ጻድቃን ሰማዕታት ናቸው። እሺ ኦኬ ጨረቃ የተባሉት ጻድቃን ሰማዕታት ከእግሯ በታች ናቸው አይደል? እሷ አይደለች የበላይ? እሷ የአምላክ እናት አይደለች? እሷ እኮ ናት። እሷ ከሁሉ የበለጠ በእግዚአብሔር ፊት የከበረች ቅዱስ ስለሆነች ማለት ነው። ከሰው ልጆች ሁሉ ከእግሯ በታች መሆናቸው እሷ የከበረች ስለሆነች አይደል? እሷ ስለምትበልጥ በቅድስና በንጽህና የአምላክ እናት ስለሆነች እኮ ነው። 12ቱ ከዋክብት ምንዋ ላይ ነው የተቀመጡት? የሆነላት እኮ ነው የሚለው። 12 ከዋክብት የሆነላት በምንዋ ላይ ነው የሚለው? አንብበው እንጂ በምንዋ ላይ ነው የሚለው። ያነበብኩ አይደል እኮ መጽሐፍ ቅዱስ ሳሊዝ ነው። ምን ከእግሮቿ በታች ካለ በኋላ 12 ከዋክብት በምንዋ ላይ ይላል? የሆነላት በምንዋ ላይ ይላል? በራሷ ላይ በራሷ ላይ። እሺ እሷ ከቅዱሳን በላይ ስለሆነች የከበረች ነች አልከን። ሐዋርያቱ ግን ራሷ ላይ ነው የተቀመጡባት። ስለዚህ እነሱ ይበልጧታል ማለት ነው። እሱ እኮ ለክብሯ እኮ ነው እንጂ እኮ ይሄ ሌላ ነገር አይደለም። አሁን አንተ ቆይ ወንድም አለ ቆይ አረጋጋውና ቀስ ብለን የምናወጋው ፀሐዩ ክርስቶስ ነው አለን። ኦኬ ጨረቃ ጻድቃን ሰማዕታት ናቸው። ይሄ ማለት ከእግሮቿ በታች መሆኗ በቅድስናም የከበረች ስለሆነች ከእሷ በላይ ማንም ስለሌለ እሷ ከእነሱ በላይ ስለሆነች እሷ በሁሉም ነገር ስለምትበልጣቸው ነው አለ። 12 ከዋክብት የተባሉት ደግሞ ሐዋርያት ናቸው አለን። እምኗ ላይ ነው የተቀመጡት እነዚህ 12 ከዋክብት? ሐዋርያቱ በራሷ ላይ ነው። በራሷ ላይ ከተቀመጡ ሐዋርያቱ በክብር ከእሷ ሁሉ ይበልጣሉ ማለት ነው። እና ተመልሰ ይሄን የኦርቶዶክስ ትምህርት 2 ደቂቃ እንኳን አይፈጅም ሲፈርስ። በራሷ ላይ ነው 12 ሐዋርያት በራሷ ላይ ናቸው። አይሰማም? ስዩም ነው አይደል? እንደዚህ የሚሆነው ወንድማችን ኤርሚ አለው እኮ አልወጣሁም። ይሰማል አይደል? አለ እኮ አለ። ስልኬን እያየሁ ነው እያለ ስለሆነ እኔ እኮ መጽሐፍ ቅዱስ ለዛ ነው አሁን የመጽሐፍ ቅዱስ ስላልያዝኩ ነው ወጣ ገባ። አይ በቃ የገባ እየወጣ እያየ ነው። ያው ኤርሚዬ አብሮኝ ያደገው ወንድሜ ነውና ነው እንዴ? አይ ስዩም መስሎኝ ያሳደገኝ ታላቅ ወንድሜ ነው። እሱ በቤተክርስቲያን ስለሚያገለግል እኔን ለማስረዳት ነው የገባው። ድምጻቸው ከስዩም ጋር ይመሳሰላል። አይ እኔ የጎንደር ልጅ ነው። አብሮኝ ያደገው ወንድሜ ነው። ኦኬ እሺ። ስለዚህ በእግሯ በራሷ ባቤ መጣ አለው እኮ
አለው እሱ አሁን ካልኩሌት የሚሰራውን እኔ አሁን እየተረጎምኩ ነው እየተናገርኩ ነው። እሱ ደግሞ እነዚህን ይተርጉምልኝ። እሱ ምን ማለት ናቸው እነዚህ 12 ከዋክብት ከራሷ ላይ የሆኑትኝ ምን እንደሆኑ ራሱ እሱ ደግሞ ይተርጉምልን ብዬ ነው። እሺ ወንድማችን እኔ አሁን ተሳሳትኩኛል። ምንድናቸው እነዚህ አሁን ለአንተ ምንድናቸው? እሺ ከተሰማህ ይሄን ጥቅስ የጠቀስከው ማርያም ከሙታን ተነስታ ማድረጓን ኤርሚ ለጠይቀው ጥያቄ ነው አይደል? መልስ ይሆን ዘንድ ነው አይደል የጠቀስከው? የት አለ ከሙታን ተነስታ ማድረጓን የሚናገረው እዚህ ክፍል ላይ? አሁን ራእይ 12 አንድ ነው እያየን አይደል ያለ? የት አለ ማድረጓን የሚናገረው? አሁን ራእይ 11 መጨረሻውን ግባልኝ። ራእይ 11 እሺ የመጨረሻው ቁጥር 19 ይላል። ይኸው አንብበው። በሰማይም ያለው የእግዚአብሔር መቅደስ ተከፈተ አይደል ይላል። ከዚህ ላይ በዚሁም እናንተ እንድትማሩበት እንፈልገው ምንድነው የቃል ኪዳኑ ታቦት ምድር ላይ እንኳን ያው እንደማያገለግል ስለምታምኑ ሰማይ ላይ ድረስ እንኳን የእግዚአብሔር መቅደስ እንዳለ እዚሁ ላይ ያሳያቸዋል ማለት ነው። አይነ ልቦናችን ለሁላችን ያብራልንና ማለት ነው። በሰማይ ያለው የእግዚአብሔር መቅደስ ተከፈተ ነው የሚል። የእግዚአብሔር መቅደስ ተከፈተ፣ የኪዳኑ ታቦት በመቅደሱ ታየ እያለ ነው። አየዋር የኪዳኑ ታቦት ምድር ላይ ብቻ ሳይሆን በሰማይም እንዳለ በዚሁ የኛ ጥያቄ ምን ነበረ? በመቅደሱ ታየ አይደለም። ከዚህ ወደ ታች ስለሚሄድ እኮ ነው የማሳያችሁ። ማርያም ከሙታን መነሳቷን አሳየ። በመቅደሱ ታየ። ከአንተ እያነበብኩ ነበር፣ ወደዛ እየሄደብኝ መብረቅና ድምፅም ነጎድጓድም የምድርም መናወጥ ታላቅም በረዶ ሆነ ብሎ ነው እንግዲህ ወደዛ የሚቀጥል ማለት ነው። የታለ ማርያም ከሙታን መነሳቷን የሚናገረው ክፍል? አሁን እኮ ስሟን እኮ አይነግርህም። ስሟን እንዳይነግርህም እኮ አልኩህ። መጽሐፍ ቅዱስ የተጻፈበትን ዓመተ ምሕረት እኮ ነገር ታቦቱ ከሙታን ተነሳ ነው የሚለው። ታቦቱ ከሙታን ተነስቶ በሰማይ መቅደስ ውስጥ ገባ ነው የሚለው። ታዲያ በግልጽ ካልተናገረ በግርድምድሙ የሚናገር ከሆነ ታቦቱ ሞቶ ከሙታን ተነስቶ ተቀብሮ በ3ኛውም ቀን ወይ በ10ኛውም ቀን ወይ በ50ኛውም ቀን ተነስቶ አረገ ነው የሚለው። እኛ የጠየቅነው ጥያቄ ማርያም ከሙታን ተነስታ አርጋለች ብሎ የሚለውን ክፍል አለ። ሌላ ጥቅስ እኮ ልነግርህ ነው። አሁን እኮ ሌሎች ጥቅሶች እኮ አሉ። መነሻውን ነው እየነገርኩህ አይደል? ይገባህ? አድምጥ። እሺ 12 አንድን ጠቀስ። ከዚህ ጋር ማርያም ከሙታን ተነስታለች ብሎ የሚል የለም። 11 መጨረሻው ላይ ሄዳልከኝ። 11 19 ላይ ሄድኩኝ። እና ድንግል ማርያም ብሎ የማይነግርህ እኮ በህይወት እያለች ስለተጻፈ ነው እኮ ነው የምልህ። አሰማም ድንግል ማርያም ብሎም ይንገረንም አይንገረንም እንዴት ብሎ ይነግራል? በህይወት እያለች እኮ አረገች አይልህም። ይሄ እኮ ራእይ እኮ ነው። እናስተውል እንጂ ራእይ እኮ ነው ይሄ። እሺ ራእይ ዮሐንስ ስለዚህ 96 ዓመተ ምህረት ጸሐፊው ማን ነው? ጸሐፊው እኮ ዮሐንስ ነው። ዮሐንስ ወንጌላዊ ነው የጻፈው። ዮሐንስ የጌታን እናት ወደ ቤቱ የወሰዳት ሐዋርያ ነው አይደል? አዎ ከሙታን መነሳቷን አይቷል አይደል? አይቷል እንጂ ከሙታን መነሳቷን አይቷል አይደል? ምስክር ነው አይደል? አዎ የአልዓዛርን ከሙታን መነሳት የጻፈው ማን ነው? ዮሐንስ ነው አይደል? የማንን? የአልዓዛርን ከሙታን መነሳት። አልዓዛር የትኛውን አልዓዛር? አልዓዛር የማርያምና የማርታ ወንድም ማን ነው? በዮሐንስ ወንጌል መጽሐፍ ምዕራፍ 11 ላይ። እሺ አዎ አዎ ዮሐንስ ነው የጻፈው። ዮሐንስ ወንጌል ዮሐንስ ነው የጻፈው 11 ይህንን አልዓዛርን ከሙታን ሞቶ ከሙታን ጌታ ኢየሱስ ክርስቶስ ያስነሳው ጸሐፊው የጻፈው ዮሐንስ ነው አይደል? አይ እሱን እንኳን እስቲ ቆይ ላረጋግጥ።
እሺ ምዕራፍ 11 ነው። እሱን ላረጋግጥ አሁን ኖ እኔ እዚሁ አረጋግጥልሃለሁ። ኖ ላረጋግጥ በለ በሌላ ቀን ቀጠሮ አትስጥ። አልዓዛርን ከሙታን በአራተኛው ቀን ያስነሳው ማን ነው? ክርስቶስ። ማን ይህንን ወንጌል የጻፈ? በአራተኛው ቀን አልዓዛርን ከሙታን አስነሳ ብሎ ከጻፉት ወንጌላውያን መካከል አንደኛው ማን ነው? ዮሐንስ አልዓዛርን ከሙታን ዮሐንስ ወንጌሉን እየጠቀስክልኝ የጻፈው ማን ነው የሚለውን ነው። አድመጣኝ። ዮሐንስ ወንጌል ስላለ እኮ ዮሐንስ ጻፈው አይደለም። አሁን እሱ የጻፈውን እኔ ቸክ ላድርግ ነው እያልኩ ያለ። ዮሐንስ ወንጌል ምዕራፍ 11 የዮሐንስን ወንጌል ማን ነው የጻፈው? ዮሐንስን ወንጌል እሱን እኮ ነው እኔ ቸክ ላድርግ የምልህ። አሁን የዮሐንስ ወንጌል ምዕራፍ 11ን እየጠቀስክልኝ ነው ያለ። ስለዚህ የዮሐንስ ወንጌልን ዮሐንስ ነው የጻፈው ነው እያልከኛል አንተ። ማንም የጻፈው ቸክ ላድርግ ነው እያልኩ ያለ። የዮሐንስ ራእይንና የዮሐንስ መልእክትን የዮሐንስ ወንጌልን ማን ነው የጻፈው? ዮሐንስ ነው እንበል። እሺ እኔ ቸክ ላድርግ እንበል አይደለም፣ ተናገር። ሌላም ሰው ከጠራ ጥራ። የዮሐንስ ወንጌልን የዮሐንስ መልእክትን የዮሐንስ ራእይን ማን ነው የጻፈው? እሺ ዮሐንስ ወንጌላዊው ስለዚህ ጸሐፊ ነው ማለት ነው። ስለዚህ ዮሐንስ ወንጌላዊው አልዓዛርን ከሙታን ማስነሳቱን ጌታ ኢየሱስ እንዳስነሳው ጽፎታል አይደል? ምዕራፍ 11 ይኸው እያሳየው። ማርያምን ደግሞ ወደ ቤት አድምጠኝ። ማርያምን ደግሞ ወደ ቤት ወሰዳትም ብሎ ያለን ሐዋርያው ይኸው ዮሐንስ ነው አይደል? ምዕራፍ 19 ላይ እነሆ ልጅሽ ብሎ ያላት እነሆ እናቱ ብሎ ያለው ጌታ ነው አይደል? ዮሐንስ ነው። ስለዚህ ዮሐንስ ወደ ቤቱ ከወሰዳት በዮሐንስ ቤት ኖራለች ለ15 ዓመት አይደል ተብሎ የሚባለው። ስለዚህ ዮሐንስ ማርያም ስትሞት ያውቃል ማለት ነው አይደል? አልዓዛርን ከሙታን እንዳስነሳው አይቶ አውቆ የጻፈው ዮሐንስ ማርያምን ስትሞት አውቆ ከሙታን እንዳስነሳትም ያውቃል ማለት ነው ዮሐንስ አይደል? ያውቃል እንጂ ታዲያ የአልዓዛርን ከሙታን መነሳት ጌታ ያደረገውን አይቶ የጻፈ ዮሐንስ የማርያምን ከሙታን መነሳት አይቶ ለምንድን ነው ያልጻፈው? የማርያምን ከሙታን መነሳትና ማድረግ ዮሐንስ ለምን አልጻፈው? የአልዓዛር እንደጻፈ ለምን ዮሐንስ ስሟን እኮ ነው ያልጻፈው እንጂ እኮ ጽፎልሃል እኮ እየነገርኩ ነው ጥቅሱን። ስሟን እኮ ነው ያልጻፈው። ስሟ ስላልተጻፈ የግድ ማርያም ተብላ ይባል የቱ ጋ ነው? ስሟ ባይጻፍ የጌታ እናት ከሙታን ተነስታ አድርጋለች ብሎ ዮሐንስ የጻፈበትን ክፍሉን ንገረኝ ደግሞ። እሺ ቴዲዬ፣ እሺ ቴዲ ልክ ነው። እሱ ላይ ልመጣ አሁን እኮ ጠቅሼልሃለሁ እኮ ራዕይ 12 አንድን ጠቀስኩልህ። ከዛ በኋላ ደግሞ እኮ መዝሙር 44 ቁጥር 9 ማየት ትችላለህ። ራዕይ 12 አንድ ቆይ እዛም ስለረገጥኩ አይደለም ማለት ራዕይ 12 አንድ ላይ ከሙታን ተነስታ ማረጓን ይናገራል። ስሟን እንኳን ባይናገር ከሙታን ተነስታ ማረጓን ይናገራል። ይበስለ የለም ክፍሉ አይናገርም። ይኸው ለሰው እያሳየው ነው የምናነበው። የለም አይ ምዕራፍ 11 ቁጥር 19 እሷ ማናት ታዲያ? ታላቅ ምልክት አድመጠኝ። ምዕራፍ 19 ማናት ልትላት ነው የምልህ። ማናት ልትላት ነው እሷን? አድመጠኝ። ቆይ ወንድም ይኸውልህ አሁን ሁሉን ቀጥታ ካልክማ ይከብዳል ወዳጄ። ሚስጢር ይባላል። እሱን አድመጠኝ ካልኩ አልጨረስኩም። አድመጠኝ። ማናት እቺ? ለማን ልትሰጠው ነው? ይሄን ክብር እኮ ነው የምልህ። ይሄን ክብር ለማን ነው የምትሰጠው አንተ? ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ እያለ ነው አይደል? ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች አለ። ለማን ሰጣት? እስኪ እቺ ማናት? ስም ስጣት እስኪ። ማናት እቺ ሴት? እቺ ሴት ማናት? ማን ብለህ ነው ስም የምትሰጣት? ይኸው እዚህ ጋር ይታያል አይደል? የጻፍኩልህ እስራኤል ናት። አዎ እስራኤል ከሆነች እኮ ይኸውልህ
እስራኤል ናት ብለኛል። ያዝልኝ። በጣም ጥሩ ነው። ለምን ሳቅ? መልስ ነው የመለስክልኝ። ለምን ሳቅ? ቆይ ለምን ሳቅ? እስራኤል ከተማ ናት፣ ሀገር ናት። ለምን ሳቅ ነው ብዬ የምልህ ብራዘር። የሳኩኝማ መልስህ ነዋ። መልስህ በቂ ነው ብዬ ስላላሰብኩ ነው። ኦኬ መልስ ያደን። ኦኬ እስራኤል ናት ካል አድምጠኝ። ቆይ ያንተ አሁን የጠቀስኩልን ቆይማ ፓስተር ቆይማ ርዕስ ለመድኃኒዓለም አንድ ጊዜ ቆይ ጠብቀኝማ። አሁን እኮ አመጣህልኝ አንተ እስራኤሉ ለመለስክልኝ። አሁን የቅድሙ የጠቀስኩልን በሰማይ 19 እንሂድልኝ 11 19 ራእይ 11 19 ይልኝ እንዴ ሰማይ ተከፍቶ እኮ ነው እስራኤል የምትታይ። ሰማይ ተከፍቶ ነው እስራኤል የምትታይ። ሂድ መጨረሻ ላይ በሰማይ ያለ እግዚአብሔር ምንድነው የሚል? በሰማይ ያለው እግዚአብሔር መቅደስ ተከፈተ እያለ እኮ ነው። የኪዳኑ ታቦት በመቅደሱ ታየ እያለ ነው። መብረቅና ድምጽም ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ አለ። በሰማይ ተከፈተ እያለ እስራኤል ከሰማይ በሰማይ እስራኤል አለች እያልከነ ነው። ገነትና በእግዚአብሔር መንግስት ላይ እስራኤል አለች ነው እያልከነ ያለ። ስለ እስራኤል ነው እየተናገረው ካልክ ማለት ነው እንዴ? እሺ ሰማይ ተከፈተ እያለ እስራኤል ካልክ ለአንተ ጥያቄው ለአንተ ራስህ ጥያቄ ነው ወይስ ሞታ ነው? ጥያቄ ከሆነ አጠራ መልስ ነው። እሺ መልስ ነው። ምን መለስክልኝ? እኔ ምን ጠየቅኩና? በሰማይ ያለ እግዚአብሔር መቅደስ ተከፈተ አለ። ራስህ የጠቀስከው እኔ አልጠቀስኩትኝ። እየመለስኩልህ እኮ ነው። እያነበብኩ ከአንተ እኮ ነው የማነብህ። መጽሐፍ ቅዱስ እኮ አልያዝኩም ወዳጄ። በሰማይ ያለ እግዚአብሔር መቅደስ ተከፈተ እያለ ነው። ተከፍቶ የሚታየው እስራኤል ናት እያልከኝ እኮ ነው አንተ ወንድም አለ። እስራኤል ናት። እኔ ነኝ የሚዩት ያደረኩ። መጽሐፍ ቅዱስማ ኦርቶዶክሳውያን አትይዙም። ለምን? ስለሌላችሁ ማለት ነው። ባዷችሁ ስለሆናችሁ ገድላ ድርሳናት ነው የምትይዙት። እኔ ያልኩ ያለሁት መጽሐፍ ቅዱስማ እንዳልያዝክ አወጣሁልህ። ዋናው ሀሳብ ላይ ለምን አታወራ? መጽሐፍ ቅዱስ አልያዝኩም ከራስ መጽሐፍት ነው የማነብልህ ብለህ ብትለኝ እኔም አንተ የምንቀበለው መጽሐፍ ስለሆነ ነው እዚህ ጋር ያወጣሁትኝ። እልቅ ዋናው ማርያም ከሙታን ተነስታ አርጋለች ብሎ የሚለውን ምዕራፍ 12 ቁጥር 1 ላይ አውጣ ያልከኝ አንተ ነህ። እዚህ ጋር ከሙታን ተነስታ ማረጓን አሳየን ብዬ ስልህ ስሟ በግልጽ እንኳን ባይጻፍ በግርድምድሙ የተጻፈ ካለ አምጣ ብዬ ስልህ የለም። ወደ ምዕራፍ 11 ቁጥር 19 ላይ ወደ መጨረሻው ክፍል ላይ ሄዳልኝ አልከኝ፣ ሄድኩልህ። ምዕራፍ 11 ቁጥር 19 ላይ ማለት ነው። ሲሄድ ደግሞ እዚህ ክፍል ላይ በሰማይ ያለው መቅደስ ተከፈተ፣ የኪዳኑን ታቦት በዛ ታየ፣ መብረቅ ነጎድጓድም ድምፅም ሆነ ብሎ የሚለውን ጠቀስክ። አሁንም እዚህ በጠቀስከው ክፍል ላይ ማርያም ከሙታን ተነስታ አርጋለች ብሎ የሚል የለም። ኤርሚ እንግዲህ ስማ፣ ልብ በል ኦኬ፣ ልብ በል። የተጠየቀው ጥያቄ ማርያም ከሙታን ተነስታ ማረጓን የሚያሳይ ከመጽሐፍ ቅዱስ ነው ወንድማችን ያሳየናል ብለን የጠበቅነው። እሱ ግን እየጠቀሰ ያለው ጥቅስ አንደኛ 12 የከዋክብት አክሊል የሆነላትን ሴት ነው የሚያወራው፣ ምዕራፍ 12 ቁጥር 1 ራእይ። እንደገና ደግሞ በሰማይ ያለው መቅደስ ተከፈተ፣ የኪዳኑ ታቦት በዛ ታየ ይላል። ይሄ የኪዳኑ ታቦት የተባለው ወይ ማርያም ከሆነች ማርያም ልጅ የታየችው በሰማይ ባለው መቅደስ ውስጥ ብሎ የሚለውን በለንና እዚህ ሁላችን ወይ ተስፋ ቆርጠን እንሄዳለን ወይ ተስፋችን የሚለመልበትን ሌላ ነገር እናገራለን። የት አለ ማርያም ከሙታን ተነስታ አድርጋለች ብሎ የሚል ክፍል እዚህ ክፍል ላይ የለም እኮ ወንድማለን። ምዕራፍ 12 ቁጥር 1 ላይ ያልከኝ የለም። ማርያም ከሙታን ተነስታ ማረጓን የሚያሳይ ለኤርሚ ጥምን የሚያረካ መልስ የለም። ምዕራፍ 11 ቁጥር 19 ላይ ያልከኝ ጥምን የሚያረካ መልስ አይደለም። እንደው በግርድምድሙ እንኳን የለም። ክፍሉ የሚናገረው ይሄ ስለ ታቦትና ስለ መቅደስ ነው። በሰማይ ያለው የእግዚአብሔር ታቦት እና በሰማይ ያለው የእግዚአብሔር መቅደስ ማለት ነው። በሰማይ ያለው የእግዚአብሔር መቅደስና በሰማይ ያለው የእግዚአብሔር ታቦት እሱን የሚናገርበት ክፍል ይሄ የመጽሐፍ ቅዱስ ክፍል ነው። ኦኬ አይ ታቦቷ ማርያም ነች ብለህ ካልከኝ እዚሁ ጋር እንግዲህ እንጨራረሳለን ማለት ነው። በምን በእውቀት ማለት ነው። ኦኬ ስለዚህ ይሄ ክፍል የሚናገረው በሰማይ ያለውን መቅደስ መከፈት፣ ድንኳን መከፈት፣ ድንኳን መቅደስ፣ መቅደስ ድንኳን በተለዋዋጭ የገባ ነው። ይሄ ክፍል ላይ የኪዳኑን ታቦት በመቅደሱ ታየ፣ መብረቅና ድምፅ ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ ይላል። በራእይ ነው እያየ ያለው። ይሄኛ ከጠየቅንህ ጥያቄ ጋር ምንም አይገናኝም ወንድም አለም። የማርያም ከሙታን ተነስቶ ማድረግን አንድም የሚያሳይ ክፍል የለም። ይሄ የሚያወራው ሌላ ነው ብራዘር፣ ይሄም የሚያወራው ሌላ ነው። የማርያምን ከሙታን መነሳት የሚያሳይ ክፍል የለም። ቅድም የጠየቁት ጥያቄ ምንድነው ታዲያ? አልዓዛር ከሙታን ተነስቶ አልዓዛርን ጌታ ኢየሱስ ክርስቶስ በአራተኛው ቀን ከሙታን እንዳስነሳው ሌሎችም ጸሐፍያን ቢጽፉትም ዮሐንስ ግን የጌታን እናት ወደ ቤት ወሰዳት የተባለ ሐዋርያ 5 መጽሐፍቶች ሲጽፍ 3ቱን መልእክታት፣ አንዱን ወንጌል፣ አንዱን ራእይ ሲጽፍ
ከዚህ ውስጥ ራእዩን በጻፈበት ክፍል ላይ ቅድም ምን ብለሃል ከናንተ በ49 ዓመተ ምህረት ነው የሞተችው ነው ያልከን አይደል? በ49 ዓመተ ምህረት ነው የሞተችው ነው ብለህ ያልከን። ምናልባት ሚዩት አድርገው አላወቀም መሰለህ ኤርሚዬ። እሺ ራእዩ ሲጻፍ ደግሞ ማርያም በሕይወት አለች ብሎናል። በሕይወት አለች ብሎናል። አለች ብሎናል። ኦኬ ኦኬ። ራእዩ የተጻፈው ራእይ መጽሐፍ የተጻፈው በ96 ዓመተ ምህረት ነው ደግሞ ብሎናል። እንዴ በጣም እኮ ወንድሞቼ እንዴት ነው በ96 እና በ49 መካከል የስንት ዓመት ርቀት አለ ማለት ነው? ራእይ ዮሐንስ በ96 ዓመተ ምህረት ከተጻፈ ማርያም በሕይወት አለች ብለህ ካልከኝ ማርያም በኦርቶዶክስ ቤተክርስቲያን በ64 ዓመቷን የሞተችው ብሎ የሚለውን ነገር ዛሬ ወንድማችን አፈረሰው ማለት ነው። ምክንያቱስ እስከ 96 ዓመተ ምህረት ድረስ ኖራለች ማለት ነው። ከዮሐንስ ጋር እኩል ነው የሞቱት ማለት ነው። ያን እንኳን ብሎ ቢል በተለይ ከራእይ መጽሐፍት ውጪ ሌሎቹ በተለይ እንደነ ቅዱስ ጳውሎስ አይነት መልእክታት ከ50 እስከ 65 ዓመተ ምህረት ተጽፎ እንዳለቀ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ያም ሆነ ይህ የአልዓዛርን ከሙታን መነሳት የጻፈ ዮሐንስ የማርያምን ከሙታን መነሳት ይጽፈው ነበረ። ለምን አልጻፈው? ነገርየው አልተነሳችም። ለዚህ ምስክሩ ማናት? ራሷ ኦርቶዶክስ ምስክሮች መጽሐፍቶቿ ምስክር ናቸው እንዳልተነሳች። መጽሐፍቶቿ የኦርቶዶክስ እርስ በርስ ይምታታሉ፣ ይጣላሉ፣ ይጣለዛሉ። ታምረ ማርያምና ድርሳነ ማርያምን ብቻ ማሳየት ለዚህ ዋቢ ነው። ድርሳነ ማርያምና ታምረ ማርያም። ኦኬ ይህንን የሚመልስ ኦርቶዶክስ ካለ ይምጣ። እነዚህ መጽሐፍቶች ላይ የምጠይቀው ማለት ነው። የማርያምን ከሙታን መነሳት ይተርካሉ። እነዚህ መጽሐፍቶች በቤተክርስቲያኒት ውስጥ ተቀባይነት ያላቸው ናቸው። አንድ ኦርቶዶክስ ይህንን ቆሞ ሊመልስ የሚችል የለም። ተሳድቦ ሊወጣ የሚችል ግን ሊኖር ይችላል። እነዚህ መጽሐፍቶች ሁለቱም እጄ ላይ ያሉ፣ ሌሎችም ከተፈለገ አለ። አንድ ኦርቶዶክስ ብቻ ነው የተፈለገው። የማርያም ከሙታን መነሳት ወንድሞችና እህቶቼ የዘመናት ውሸት እንጂ እውነት አይደለም። እውነት ቢሆን ሰላም ነው። ሚዩት አድርገው። እውነት ቢሆን በመጽሐፍ ቅድም እንዳልኳችሁ ማለት ነው የአልዓዛር ከሙታን መነሳት ተጽፏል። የመቶ አለቃው የኢያኢሮስ ልጅ ከሙታን መነሳቷ በቅፍርናሆም ተጽፏል። ከሙታን መነሳቷ ናይን በተባለ ከተማ ውስጥ የአንዲት ድሃ መበለት ልጅ ጌታችን ኢየሱስ ክርስቶስ አስነስቶታል። ኦኬ በጌታ በኢየሱስ ክርስቶስ እንኳን የተደረጉት ቀጥታ በሱ የተደረጉት ማለት ነው። አልዓዛር የመቶ አለቃው ልጅ እና እዚህ ጋር የድሃ መበለት ናይን በተባለች ከተማ ሉቃስ ወንጌል መጽሐፍ ምዕራፍ 8 ላይ ናይን በዚህ ከተማ ውስጥ የመቶ አለቃው እዚህ ቅፍርናሆም ነው። የአልዓዛር ደግሞ ቢታንያ ነው። ኦኬ በቢታንያ አልዓዛርን ከሙታን ያስነሳ ጌታ የመቶ አለቃውን ኢያኢሮስን በቅፍርናሆም ጣሊታ ሆይ ተነሽ ብሎ ያላት ብላቴና ናይን በተባለው ከተማ የዛች ድሃ መበለት ሴት ሊቀብሩት ይዘው እየሄዱ እያሉ ቀርቦም ቃሬዛውን ነካው ከሙታንም ተነሳ ይላል። ወንጌላቱ እየተቀባበሉ ጽፈውታል። ዮሐንስም ሌሎችም ጽፈውታል ማለት ነው። ኦኬ የኤልሳና ኤልያስ እነሱም ሁለት ብላቴናዎች በእጆቻቸው እግዚአብሔር ታምራትን አድርጎ አስነስተዋል።
ጌታን ያስነሳው በባሪያዎቹ እጅ ማለት ነው። እንደዚሁም ጳውሎስም ከደርብ ወድቆ የነበረውን ጎበዝ ሞቶ ስለነበር እላዩ ላይ ተኝቶበት አስነስቶታል። ጴጥሮስ ዶርቃ የተባለችዋን ሴትዮ አስነስቷታል ከሙታን ጸልዮ ማለት ነው። ተጠርቶ ከኢዮጴ ተጠርቶ መጥቶ ጸልዮ ተነስቷል። እንግዲህ በጌታ ኢየሱስ ክርስቶስ ከተደረገው ውጪ ማለት ነው አልዓዛር ይሄም በጌታን የተደረገው በእነዚህ በባሪያዎቹ እጅ ጌታን ያደረገው ግን እንደ ሰው እንቁጠር ብለን ካልን ጌታ አምላክም ሰውም ስለሆነ እንደ ሰው እንቁጠረው ሰው ስለሆነ ማለት ነው። ጌታ ኢየሱስ እዚህ ጋር ጌታችን በኤልሳ በኤልያስ በጳውሎስ በጴጥሮስ እጅ ሙታን ተነስተዋል። በጌታችን በኤልሳ በኤልያስ በጳውሎስ በጴጥሮስ እጅ ሙታን ተነስተዋል። ይሄ ሁሉ ተጽፏል። ኦኬ ተጽፏል። እኔ የምለው የነ አልዓዛር ከሙታን መነሳት የነ ዶርቃ ከሙታን መነሳት ናይን ከተማ ውስጥ ያለችዋ ሴት ድሃ መበለት ስሙ ያልተጠቀሰ ሰው ከሙታን መነሳት የመቶ አለቃው የኢያኢሮስ ልጅ በቅፍርናሆም ጣሊታ ብሎ ያላት ከሙታን መነሳት በኤልሳ እጅ የሱናማይቷ የሱነሟ ሴት ልጅ ከሙታን መነሳት የኤልያስ በሲዶና ሀገር በሰራፕታ ባለች ያቺ ድሃ መበለት ሴት ልጇ ከሙታን መነሳት በጳውሎስ ስሙ ያልተጠቀሰ በመስኮት ላይ ሆኖ ነገሩን ባስረዘመ ሰዓት ላይ የወደቀውን ሰው ቀርቦ እላዩ ላይ ተኛበት ከሙታን ተነሳ። ጴጥሮስም ለዶርቃ የእነዚህ ሁሉ ሲጻፍ የማርያም ከሙታን መነሳት ሐዋርያቱ ካዩትና በተለይ ዮሐንስ ሌሎችስ ዝም ይበሉ ሩቅ ናቸው ብለን እንበል። ጴጥሮስ ዝም ቢል ማቴዎስ እንዲህ ዝም ይለዋል። ማቴዎስ ዝም ቢል ከሐዋርያቱ መካከል ባይመደብም ባይጠራም ከ12ቱ ባይጠሩም ሉቃስና ማርቆስ ከ12ቱ ስለማይጠሩ ማለት ነው ከ72ቱ አርድእት ውስጥ ናቸው። እነሱ ከቃሉ አገልጋዮች ሰምተው የጻፉቱ እንዴት ዝም አሉት? እነሱስ ማቴዎስ ቢዘለው ጴጥሮስ መጻፍ ነበረበት። ጴጥሮስ ዝም ቢል ማርቆስ መጻፍ ነበረበት። ማርቆስ ዝም ቢል ለከበረ ቴዎፍሎስ ሉቃስ ሲጽፍ መጻፍ ነበረበት። ሉቃስም ዝም የማርያምን ከሙታን መነሳት፣ ማርቆስም ዝም፣ ማቴዎስም ዝም፣ ሁሉም ዝም። ሁሉም ዝም ይበሉ። ዮሐንስ እንዴት አስቻለው? ወደ ቤት ወሰዳት የተባለው ሐዋርያ በዮሐንስ ወንጌል መጽሐፍ ምዕራፍ 19 ላይ በስራ ስለሚናገር ማለት ነው። እነሆ ልጅሽ እነሆ እናትህ ብሎ የተባለለት ሐዋርያ ወደ ቤት ወሰዳት የተባለ ሐዋርያ እንዴት ሳይጽፈው ቀረ? ለምን ተዘለለ? ጥያቄ መጠየቅ ያለበት እዛ ጋ ነው። መልሱን የምታገኙት እዛ ጋ ስለሆነ ማለት ነው። መልሱ የሚገኘው እዛ ጋር ስለሆነ ማለት ነው። ይኸው በዮሐንስ ወንጌል መጽሐፍ ምዕራፍ 19 የጌታዬ እናት ቁጥር 25 ላይ ቁጥር 26 ላይ ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚያም ደቀ መዝሙሩ እናትህ ነዎት አለው። ከዚያን ቀን ጀምሮ ደቀ መዛሙርቱ ወደ ቤት ወሰዳት ይላል። ደቀ መዝሙሩ ወደ ቤት ወሰዳት ይላል። ዮሐንስ እንዴት ዝም አለ? 5 መጽሐፍ ሲጽፍ የነ አልዓዛርን እዚህ ቅድም የተጻፉት ማለት ነው የናይን ከተማ በቅፍርናሆም የመቶ አለቃው የኢያኢሮስ የነ ጴጥሮስ የነ ጳውሎስ በመጽሐፍ ቅዱስ ላይ ተጽፎ የጌታ እናት ከሙታን ተነስታ ማድረግ እንዴት ዮሐንስ ሊዘለው ቻለ? ሌሎች ሐዋርያት እንኳን ቢዘሉት። ቢግ ኩዌስችን፣ ትልቅ ጥያቄ እዚህ ጋር ነው የሚጀምረው ማለት ነው። እሷ ከማርያም ከአልዓዛር አንሳ ነው የጌታ እናት። እናትነቷን አድምቀው ሲጽፉት በአዲስ ኪዳን ላይ ሐዋርያቱ ተቀባብለው የጌታ እናቱን በዛ ነበረች እያሉ ደጋግመው ሲጽፉ አድምቀው በጽት መሆኗን አድምቀው ሲጽፉ የጸሎት ሴት መሆኗን አድምቀው ሲጽፉ ከሙታን መነሳቷን እንዴት አልጻፉትም? ነገርየው ውሸት ነው። ውሸት መሆኑን ኦርቶዶክስ ራሷ በመጽሐፏ ላይ ተመሰክራለች። እንግዶች ስላሉ ለእነሱ እንስጥና አይ ቲንክ ማውራት እንችላለን። እሺ እንደያጋባባችሁ ዳጊ አዱናክ ይቀድምሃል ይመስለኛል። አስፈቅዳችሁ ግን አንተ እርስ በርሳችሁ ተፈቃቅዳችሁ ማድረግ ትችላለህ። አዶናይ ዳጊ አዶናይ ይቀድማል ወንድሜ። እሺ ያውራሽ። እሺ አዱናክ አዶናይ ሰላም ነው? ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ቀጥል።
ምን እኔ አንተን ነው መጀመሪያ የሰማሁት። ምናልባት የእውነት ኑር ወንድሜ ባለቤቱ ማለት ነው። እሺ እሺ። ምናልባት እኔ በሌክቸር ማውራት አልፈልግም። በነገራችን ላይ አንድ የምነግርህ ነገር እየጻፈ ምናምን የሚያወራውን ነገር እኔ አይመቸኝም። ካወራኝ እንደ ያወራኝ በድምጽ እንጂ ፌስ ቱ ፌስ። እኔ አስተማሪ አይደለም እሱ። ቁጭ ብሎ እዚህ ጋር የእሱን ብር አልጠብቅም ሲያወራ ማለት ነው። እስክሪፕቶን ሲጽፍ አልጠብቀውም። እንደዛ ከሆነ እንቀጥል። ቀጥል። እሺ ተስማማን በዚህ? ቀጥል። እየሰማሁ ነው። አይጽፍብህም። ቀጥል። ያው በማስረጃ አውራኝ መጽሐፍ ቅዱሳዊ። እሺ አሁን ምን ጥያቄው ምን ነበረ? እመቤታችን ቅድስት ድንግል ማርያም ከሙታን ተነስታለች የሚለው ነው ጥያቄው። አዎ ተነስታለች ከሆነ መጽሐፍ ቅዱሳዊ ማስረጃ አቅርብልን። አትጻፍብና የሚጽፍ ከሆነ አልፈልግም ከሌላ ሰው ጋር። ኦኬ እሺ። ምን ጽፍ ምንድን ነው አልገባኝም። እታች ወረድሽ። ቴንክ ዩ ዳጊ መቀጠል ትችላለህ። እኔ እጽፋለሁ። እሺ ኤርሚያስ እናንተ ጻፉ አላልኩም። ትጽፋለህ። እኛን አስወራን ትጽፋለህ። እኛን አስወራን ሚዩት አድርግ። ያ ቀጥል እኮ አልኩህ። እሺ ሚዩት አድርግልኝ። እኛም እድል ስጠን። እኛም ዝም ብለን ስለሰማን ማለት። እሺ መጀመሪያ ኤርሚያስ ካነሳው ሐሳብ ልምጣና ማርያም ከሙታን ተነስታለች የሚል ባይብል ቲዮሎጂ የለም ይላል። መጀመሪያ እመቤታችን መሞቷስ መች መጽሐፍ ቅዱስ ተጻፈ? በመጀመሪያ ለኤርሚያስ ይህን ጥያቄ አቀርባለሁ። ከመጽሐፍ ቅዱስ ማርያም ሙታለች የሚል ይስጠኝ። ከዛ እኔ ሁሉን እመልስለታለሁ። እሱ ማርያም ሙታለች የሚል ከመጽሐፍ ቅዱስ ይኸው ኤግዛክት ወርድ ፋላሲም ስለሰራ እሱ እኔም ደግሞአለሁ። ማርያም ሙታለች የሚል ጽሁፍ ከሰጠኝ እኔ ማርያም ተነስታለች የሚል ከመጽሐፍ ቅዱስ ሰጠዋለሁ። ማርያም ሙታለች ይኸው አሁንም ስሙ። ቆይ ኤርሚያስ ጥያቄ ነው አይደል? ኤርሚያስ ልጨርስ። እሺ ቆይ ልጨርስ ኤርሚያስ። ዝም ብለን ነው የሰማነህ። ይኸው አሁንም ደግማለሁ። ማርያም ሙታለች የሚል ከሰጠኝ እኔ ማርያም ተነስታለች የሚል መጽሐፍ ቅዱሳዊ ማስረጃ እሰጣለሁ። እንደማይሰጥ እሱም እኔም እናውቀዋለን። ማርያም ሙታለች የሚል አሁንም ኤርሚያስ ስትሰራ የነበረ ስትሮማን ፋላሲ ነው። አሁንም ደግሜ እነግርሃለሁ። ማርያም ሙታለች የሚል ስጠኝ። እኔ እዚሁ ላይ ባይብል ከፍቼ ማርያም አድርጋለች ወይም ተነስታለች የሚል ሐዋርያትም የመሰከሩለት ቶማስም የጌታዬን የአምላክ የልጅሽን ትንሣኤ እርገት ሳላይ ያንቺንም ሳላይ ብሎ የተናገረበትን አሳያለሁ። እንደገና ኤርሚያስ ግን አሁንም እነግርሃለሁ ማርያም ሙታለች የሚል ስጠኝ። እኔ ባይብል ከፍቼ ላሳይ በኮንፊደንስ ማርያም ሙታለች የሚል ከመጽሐፍ ቅዱስ ስጠኝ። ከዛ እኔ አሁኑንም ከፍቼ አሳያለሁ መጽሐፍ ቅዱስ ላይ ማርያም ተነስታለች የሚል። አመሰግናለሁ። እሺ ጥያቄው ተደጋገመ። አንድ ጥያቄ ነው። ጥያቄው ግን ተደጋገመ። ለጥያቄው ቀጥታ መልስ ስመልስ እንደዚህ ነው። እዩ ማርያም መሞቷን ከመጽሐፍ ቅዱስ ውስጥ አሳየን ነው ብሎ ያለው። ማርያም በመጽሐፍ ቅዱስ ውስጥ የጌታ እናት ከመሆኗ እና ብፅዕት ሴት ከመሆኗ እናም የጸሎት ሴት ከመሆኗ አማኝ ከመሆኗ ውጪ ማርያም የተወለደችበትን ቀን፣ የሞተችበትን ቀን፣ ያረገችበትን ተብሎ የሚባለውን ቀን መጽሐፍ ቅዱስ ፈጽሞ አይናገርም። ምን ያለችበትን ማርያም በዚህ ቀን የተወለደችው ብሎ አይናገርም። ማርያም በዚህ ቀን የሞተችው ብሎ ዓመቱንም ወሩንም ዘመኑንም አይናገርም። ማርያም በዚህ ቀን ነው ያረገችውን ብሎ አይናገርም። የጌታችን ግን የኢየሱስ ክርስቶስ የተወለደበትን ዘመኑን ይናገራል። የሞተበትን ዘመኑን ይናገራል። የተጠመቀበትን ዘመኑን ይናገራል። ከሙታን የተነሳበትን ይናገራል። ከሙታን ከተነሳ በኋላ 40 ቀን ስለ እግዚአብሔር መንግስት እያስተማረ ወደ ሰማያት እንዳረገ፣ ከየት አካባቢ እንዳረገ መጽሐፍ ቅዱስ ይናገራል። ልክ የጌታችንን እንደዚህ እንደሚናገረው የማርያም ቀኑንም ዘመኑንም አይናገርም። የተወለደችበትን ቀን አይናገርም መጽሐፍ ቅዱስ፣ ዝም ነው ያለው። የሞተችበትንም ቀን አይናገር መጽሐፍ ቅዱስ፣ ዝም ነው ያለው። አረገ ተብሎ የሚባልበትንም ቀን መጽሐፍ ቅዱስ አይናገርም። ከዚህ ውስጥ
የመወለዷን ቀን መጽሐፍ ቅዱስና ዘመኑን ወሩን ባይነግረንም በምድር ላይ ሰው ሆና የነበረች እስራኤላዊት ሴት ስለሆነች የተወለደችበት ቀንና ወራቱን ዘመናቱን ስላልተናገረ ማርያም አልተወለደችም ማለት አይደለም፣ ተወልዳለች። ኦኬ። እንደዚሁም የሞተችበትን ቀንና ዘመን ወራትን ስላልተናገረ መጽሐፍ ቅዱስ ስላልተናገረ አልሞተችም ማለት ነዋ ብሎ የሚል ጅል ካልሆነ በስተቀር ይቅርታ ለዚህ ቋንቋ እንደዚህ የሚያስብ ሰው ጅል ካልሆነ በስተቀር ስለዚህ ማርያም የሞተችበት ዘመንና ወራት ስላልተጻፈ ማርያም አልሞተችም ማለት አይደለም። እንደሷ ከሷን በፊት የነበሩ ብዙዎች የተወለዱበትን ቀን የሞቱበትንም ቀን መጽሐፍ ቅዱስ የማይነግረን በጣም ብዙ አለ። ኦኬ። አሁን ስለ ዳዊት መወለድ ምንም አይነግረንም። ዳዊት ግን የሞተበትን ዘመን ግን ይነግረናል። በስንት ዓመቱ እንደሞተ 33 ዓመት በኢየሩሳሌም በእስራኤል 7 ዓመት በኬብሮን በድምሩ 40 ዓመት እንደነገሰ መጽሐፍ ቅዱስ ይነግረናል። በስንት ዓመት ዓለም ላይ እንደሞተም የታሪክ በእስራኤል ታሪክ ይታወቃል ማለት በነገስታቱ መጽሐፍት ማለት ነው። ስለዚህ የማርያምን መልሼ እላለሁ የተወለደችበትን ቀን ዘመኑንም ወራቱንም አይናገርም መጽሐፍ ቅዱስ። የሞተችበትንም ቀን አይናገርም። ልጨርስ። ያረገችበትንም ቀን አይናገርም። ያረገችበትን ቀን ልቶና ይሄ ውሸት ስለሆነ ማለት ነው። የመወለዷና ግን የሞተችበት መወለዷና መሞቷ እሙን ነው። እዚህ ፕላኔት ላይ እስካለች ድረስ ሰው ሆኖ ሞትን የማይቀምስ የለም ከኤልሳና ከኤልያስና ከሄኖክ ውጭ ማለት ነው። ጌታ እንኳን ሰው በመሆኑ ሞትን ቀምሷል። ኦኬ። ስለዚህ የመወለዷን ወራትና ቀን ዘመናትን ባይናገርም ተወልዳለች። ኤርሚያስ ልጨርስ ወንድማችን ሚዩት አድርግ እንዳገባ የደማስቆ ከዳጊ ጋር ነው እያወራን ያለ ነው። ስለዚህ የሞተችበትንም ዘመንና ወራት ቀንን አይናገርም። ስለዚህ መጽሐፍ ቅዱስ የሞተችበትና የተወለደችበትን ቀንና ወራት ዘመናትን አልተናገረም ማለት ማርያም አልተወለደችም፣ ማርያም አልሞተችም ማለት አይደለም። ስለዚህ ጨርሻለሁ ማለት መጽሐፍ ቅዱስ ፈጽሞ አይናገርም። ስለዚህ የለም አይደለ? ማርያም ሞተችም የለም። ሃኑን ቆይ ሃኑን እኔ ጋር ስለጀመረች ዳጊ ጋር ጨርሱ። ከመጣ ማርያም ታምጣ ነው። ኤርሚያስ ከኔ ጋር እሺ። ኤርሚያስ አሁን ማስረጃ ብዬ ነበረ ቃል በቃል የለህም ማርያም ሞተች የሚል ቃል በቃል አንተም ስለጠየክ ቅድም ስለሰማው ማርያም ሞተች የሚል አሁን ቃል በቃል አለ የለም? ይሄንን ብቻ መልስልኝ። ብዙ ስለወራህ ብዬ ነው። ማርያም ሞተች የሚል አለ የለም? ጥያቄ ብትናገር አይሻልም? ኤርሚያስ ጨርሻለሁ። ያው መጽሐፍ ቅዱስ ላይ ፈጽሞ በኮንፊደንስ እያወራ ስለነበር ነው። ቆይ የእውነት ኑር አንዴ። በኮንፊደንስ እያወራ ስለሆነ እንዳትገባ ኤርሚዬ፣ እኛ ስለምናወራ ማንም ሰው እንዳይገባ። በቃ እሺ፣ ታይ ማስረጃ ኤርሚያስ። እኔ ያርጋለች የሚል ልሰጥ ነው፣ አንተ ሙታለች የሚል ልሰጠኝ ከባይብል። እኔ ያርጋለች የሚል ልሰጥ ነው። ሪካርድ የተደረገውን አዳምጠው ብራዘር። ረጅም ሰዓት ወስጄ እንደዚህ ጽፌልህ አስቀምጬልሃለሁ። ምንም ቆይ ኤርሚያስ ዝም ብለህ አሁን ይኸውልህ የሆነ ለመደባበቅ አትሞክር። እየጠየቅኩ ነው፣ ቀጥታ መልስልኝ። ሙታለች የሚል በኮንፊደንስ ስለተናገርክ ነው ሆነ እነግርሃለሁ። ሙታለች የሚል ስጠኝ ማስረጃ። ካሊያ እየዋሸ ነው፣ እየቀጠፍክ ነው ማለት ነው። እሺ እንግዲህ አንድ ኦርቶዶክሳዊ ነው ዳጊ ወደ ስድብ ገብቷል ማለት ነው። ደቂቃ ሰጥቶኝ አልተሳደብኩም። ማስረጃ ማለት ስድብ ነው ኤርሚያስ? ማስረጃ ማለት ስድብ ነው? እየቀጠፍክ ነው ብለህ ስትለኝ ስድብ መሰለኝ። ኦኬ ነገሩ እናንተ ስጠኝ። እሺ ታዲያ ስለደመደምክ እኮ ነው። ሚዩት አድርገው። ስለደመደም አንብበው ምን ይላል? ነው ሚዩት አታርጉት። ራሱ ሚዩት ካላለ ምን ይላል ኤርሚያስ? እሺ ማስረጃውን ስጠኝ። ምን ይላል? ማስረጃ ጳውሎስ ነው የጻፈው? ዮሐንስ ነው የጻፈው? ቶማስ ነው? ሉቃስ ነው? ምን ይላል? አንብበው። ማርያም ለምንድን ነው ማነበው? ማስረጃ ስጠኝና ላንብብልህ ከፍቼ። ሌላ ሰው ልተካ ልገደር ነው ማለት ነው። በቃ በሽቃል ምንም በተካ አይደለም። ኧረ ኤርሚያስ ከመጣ ማርያም ታምጣ ነው። ማርያም ሙታል እታችሁ ረድ እባክህ። ጫጫታም እንኳን አንተ አይደለም ማንም እንኳን ፊት አይሰማም። ኤርሚያስ እሺ ሚዩት አድርግ ቀስ ብለህ ኤርሚያስ ታንጫጫ ሚዩት አድርግ። ይሰማኛል። እንትን ነው ኤርሚዬ ስልኩ ያስቸግረዋል መሰለኝ። ምናልባት ያስቸግረዋል እና ቆይቶ ነው ሚዩት የሚያነሳ። አንዴ ቆይ የደማስቆ እሺ፣ እንደዛ ከሆነ እሺ ልብ በሉ። ምን ደቂቃ ሰጠኝ አይደል? ጥያቄ ጠይቀኝና ከመጽሐፍ ቅዱስ ላይ ማርያም ከሙታን መነሳቷን
የተጻፈ አሳየኝ አለኝ አይደል? ማብራራት አይጠበቅብህም እኮ ኤርሚ፣ ሁሉም ሰምተዋል እኮ። እንደው ካስፈለገ ማለት ነው ካስፈለገ እኔ ጋር እኮ አልጨረስንም። ኧረ በሕግ አምላክ ይሄን ሰውዬ አስቁምልኝ ኤርሚ። እኔ ጋር ግን አልጨረስንም። አብሮ አደጌ ነው ብለህ እንደ አንተ እንዴት ትጨርሳለህ? ቆይ አንዴ ባቤ፣ ሌላ ርዕስ ውስጥ ገብተዋልኝ። አንዴ ቆይ እሺ። ማርያም ከሙታን ተነስታለች ወይ ብሎ ጠየቀኝ። ሶሪ ማርያም የሞተችበትን ቀን ንገረኝ፣ መሞቷን ንገረኝ ከመጽሐፍ ቅዱስ ውስጥ አለኝ። ምን አልኩኝ? እዚህ ጋር ጽፌ ማርያም የመወለዷን ቀን ወራትና ዘመናትንም የሞተችበትን ቀን ወራትና ዘመናትንም እንደዚሁም በኦርቶዶክስ የውሸት ትርክት የእርገቷን ቀን ወራትና ዘመናትንም መጽሐፍ ቅዱስ ፈጽሞ አይናገርም ብዬ፣ ይሄኛው ግን ውሸት ስለሆነ የእርገቷ ቀን ውሸት ስለሆነ ይሄኛው ግን በመጽሐፍ ቅዱስ ላይ ወሩና ቀናቱ ዓመታቱ የተወለደችው በዚህ ጊዜ ነው፣ የሞተችበት ቀንም በዚህ ጊዜ ነው፣ ወሩም በዚህ ጊዜ ነው ተብሎ የተጻፈ ባይኖርም ሰው ናትና በምድር ላይ ኤግዚስት አድርጋ የነበረች የጌታችን እናት ስለነበረች በምድር ላይ ኤግዚስት ለማድረግ ደግሞ ከእናትና ከአባት ከወንድና ከሴት ፍቃድ መወለድ የግድ ስለሆነ ባይጻፍም የተወለደችበት ወርና ቀን ዘመን ይሄ ነው ተብሎ ባይጻፍም ማርያም መወለዷ አሙን ነው። ቀኑን አሳየኝ እንዴ! እናንተን ውሸት እዚህ አፈር ደቼ ሳስግጠው ለውሸትህ መረጃ ማምጣት ሲያቅትህ መጽሐፍ ዝም ባለበት ላይ እኔ እንዳመጣልህ አጠይቅ። መጽሐፍ ቅዱስ እኮ ፈጽሞ አይናገርም እኮ አለቅ። this is ፕሮቴስታንት ማለት ይሄ መጽሐፉ ዝም ብሏል። የጌታችንን መወለዱን ይነግረናል። ለምሳሌ ዘመኑን ይነግረናል፣ ቢያንስ ማለት ነው። የተጠመቀበትን ዘመን ይነግረናል፣ የተወለደበትን ዘመን ይነግረናል፣ የሞተበትን ዘመን ይነግረናል። ለምሳሌ ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 1 ላይ በዚያንም ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች ይላል። ቀሬኔዎስ በሶርያ አገረ ገዢ በነበረ ጊዜ ይህ ጽሕፈት መጀመሪያ ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ ይላል። ከዚያ ዮሴፍና ማርያም ደግሞ ከዳዊት ቤት ወገን ነበሩና ሁላቸው ወደ ከተማቸው የጻፉ ዘንድ ሄዱ ይላል። ስለዚህ አውግስጦስ ቄሳር የሚባል የሮም ንጉሥን ይጠቅሳል ማለት ነው። ጌታችን በተወለደበት ጊዜ የሕዝብ ቆጠራ በነበረበት ይሄ ንጉሥ በነገሰበት ዘመን የሕዝብ ቆጠራ የተደረገበት ነበር። ዓለም ሁሉ ማለት የሮም መንግስት በምትገዛው በደቡብ አውሮፓ፣ በሰሜን አፍሪካ፣ በዌስተርን ኤዥያ ላይ ያሉ ሀገሮች በቀኝ ግዛት ተገዝተው ስለነበር በዚያ የሕዝብ ቆጠራ በተደረገበት ነው ድንግሊቱ ጌታዬን አመጣ የወለደችው ቤተልሔም ማለት ነው። ዘመን አይናገርም? ይናገራል። አውግስጦስ ቄሳር መቼ ነው የነገሰው? የሮም ንጉሥ ላይ ከ14 ቢሲ እስከ 27 ኤዲ ላይ ማለት ነው የነገሰው ማለት ነው። ዘመን ይናገራል። እዚህ መታችሁ ማታውቁትን አትንተፋተፉብኝ። እሺ አንዳንዶች፣ ሁሉንም እያልኩ አይደለም። ኦኬ ጌታችን የተጠመቀበትን ዘመንም ደግሞ ይነግረናል። ጢባሪዮስ ቄሳር በነገሰ በ5ኛው ዓመት ጴንጤናው ጲላጦስ በይሁዳ ሲገዛ ሄሮድስ በገሊላ አገረ ገባ ነው እየገዛ በነበረበት ሳለ ሐናና ቀያፋ ሊቀ ካህናት ሆነው ሳሉ የእግዚአብሔር ቃል ወደ ዮሐንስ ወደ ምድረ በዳ መጣ ይላል እና በምድረ በዳ እያጠመቀ በሳሌምና በሄኖን አቅራቢያ እያጠመቀ መጣ። ጌታም በ30 ዓመቱ በዚሁ ክፍል ላይ በዮሐንስ እጅ ተጠመቀ ይለናል። ኦኬ ያው ይህን ሁሉ ደግሞ ጨምሮ ዮሐንስ ወደሆነ ያስገባው ህዝቡ ሁሉ ከተጠመቁ በኋላ ዮሐንስ ደግማን ነው ኢየሱስ ደግሞ ተጠመቀ ይለናል። በማን ዘመን? ጢባሪዮስ ቄሳር በነገሰበት ዘመን። ኢየሱስ አውግስጦስ ቄሳር በነገሰበት ዘመን ተወለደ። ጢባሪዮስ ቄሳር በነገሰበት ዘመን ተጠመቀ። ኦኬ እንደውም የሞተበትም ራሱ በዚህ በጢባሪዮስ ቄሳር በነገሰበት ዘመን ላይ ነው። ሄሮድስና ጲላጦስ በይሁዳና በገሊላ እየገዙ በነበሩበት ጊዜ ማለት ነው። እዚህ ይናገራል። እያንዳንዱ ይገዙበት የነበረው ሀገረ ግዛቱ ማለት ነው። ልክ እንደዚህ እንደተጻፈ ጌታችን መወለዱ ተነግሯል። ዘመን ተጠቅሷል። ቢያንስ ዘመን አውግስጦስ ቄሳር በነገሰበት ዘመን ተብሎ ጢባሪዮስ ቄሳር በነገሰበት ዘመን ደግሞ እንደተጠመቀ ተናግሯል ማለት ነው መጽሐፍ ቅዱስ። ከሙታንም ሲነሳ ለስንት ቀን እንደታያቸው ስለ እግዚአብሔር መንግስት 40 ቀን እየሰበከ ይላል ሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ሉቃስ ለከበረ ቴዎፍሎስ ሲጽፍ ማለት ነው። እንዴ ሰኔ ጎልጎታ አንብቦ እኮ ነው ሰው መጥቶ እኛ ጋር ሊያወራ የሚፈልገው። ኦኬ ልክ እንደዚህ የጌታችን በማን ዘመን እንደተወለደ፣ በማን ዘመን እንደተጠመቀ፣ በማን ዘመን እንደሞተ፣ በስንተኛው ቀንም እንደተነሳ ከሙታንም ከተነሳ በኋላ ስንት ቀን እንደታያቸው መጽሐፍ ቅዱስ ግልጽ አድርጎ ይነግረናል። የማርያምን ግን መቼ እንደተወለደች መቼ እንደሞተች አይናገርም ማለት ግን መጽሐፍ ቅዱስ ማርያም አልተወለደችም ማለት አይደለም፣ ተወልዳለች። አይናገርም ማለት ግን የሞተችበትን ቀን ወራትና ዘመን አልተናገረም ማለት መጽሐፍ ቅዱስ ማርያም አልሞተችም ማለት አይደለም። የግድ የተጻፈ አሳየ ብለህ ብትለኝ እኔ መጽሐፉ አማኝ ስለሆንኩኝ መጽሐፍ ቅዱስ ፈጽሞ አይናገርም። የማርያምን መወለዷንም
መሞቷንም ማረጓንም አይናገር መጽሐፍ ቅዱስ። ከዚህ ውስጥ ግን እርገቱን ትቼ እርገቱ ስለማልቀበል ማለት ነው መወለዷና መሞቷ ግን መጽሐፍ ቅዱስ ወሩና ዘመኑን ቀኑን ባይነግረኝም በምድር ላይ ኤግዚስት ያደረገች ስለሆነች የጌታዬ እናት ማርያም አይሁዳዊቷ ልጃገረድ የነበረች ሴት ስለነበረች የተወለደችበትን ቀን ባይነግረንም በምድር ላይ ግን ነበረች። የሞተችበትን ቀን ባይነግረንም አሁን ምድር ላይ ስለሌለች ሞታለች ማለት ነው። ስለዚህ መጽሐፍ ቅዱስ በዚህ ጉዳይ ላይ አይናገርም ያልኩት እና ሌሎች ኤርሚ ምናልባት ምን አለ መሰለህ አሁን ዛሬ ላይ ጥያቄ ላይ ብዬ ባመጣሁት መንገድ ኦርቶዶክሶችም ሲናገሩ ሚውት እየተደረጉና እንደገና ደግሞ እንዳያወሩ እየተደረጉ ነው። ለምንድን ነው እያሉ እየጻፉ ነው። ይሄ ማለት ያው መማር ስለሚፈልጉ እየሰሙ ስለሆነ ማለት ነው። አንተ የምትላቸውን ነገርም እነሱ ደግሞ መልስ አለን እያሉ ስለሆነ ገብተው እንዲናገሩ ፍቀድላቸው እያሉኝ ነው። እና ማናት ፍቀዳለ ከዚህ ጋር ፍቀድላቸው ማለት ምንድን ነው? ያው እየተጨቃጨቁ ነው ልጆች እየነገርካቸው አንተ፣ እነሱ ደግሞ በጭቅጭቅ ስላደረጉት ነው ያስወጣቸው። እንዲናገሩ ፍቀድላቸው፣ ሌሎችም ከታች አሉ እያሉ ነው። ኖ አስገባ። ማንንም ሰው እውቀት ያለ ሰው አስገባ። እውቀት ያለው ሰው እኔ እገባለሁ። እንዳታስወርደኝ። ጥያቄ ተጠይቃል ኤርሚያስ፣ ትመልሳለህ ማለት ነው። ኦኬ አሁን እኔ አስወርደኛል። ለምሳሌ እኔን አስወርደኛል። ኦኬ አሁን መልሼ አስወርጃለሁ። ገና ሰላምታ ሳትል ከላይ ዲያቆን ማነው እንትና አለ አዱናክ እንኳን ጨርሶ ነው ቅድም ሄደው። ሌሎች ሰዎች እዚህ ጋር ያላችሁ ቆይ አንዴ ከኔ ጋር ጨርሳል። ቅድም አውርተሃል። ናትናኤል ከየት ቤተ እምነት ነው ወንድማችን? ናትናኤል ላቀው ጻፍም ቢሆን አወራለሁ። ችግር ጻፍ ችግር ነው። ፈቀድኩ ጻፍ አዱናክ እንዳስወርድ ፈልገህ ነው? 18 ጊዜ አታወራ። ቅድም አዱናክ ቆይና ታወራለህ። ቅድም እኮ አስገብቶ ነበረ እንድታወራ ፈቅዶልህ ነበር። ተጻፈ አላወራም አልከው። አላወራም አልክ። በቃ አሁን ደግሞ ተመልሰህ ገብተህ ትጠያየቃለህ። ጠብቀው። ናትናኤል እየጠራ ነው። ናትናኤል ከየት ቤተ እምነት ነው? እኔ እንኳን ፕሮቴስታንት ነኝ። አይ ኤርሚ ቴንኪው ናቲ ቴንኪው። ተባረክ። ታች ውረዱልን። ኑ ኦርቶዶክሳውያን በሙሉ ሰብስብልኝ። ይቅርታ እህቶች፣ አንዴ ከይቅርታ ጋር ላስወርዳችሁ ነው። እሺ አሁን የቀረውን ቤት በኦርቶዶክሳውያን ሙላ። 4 ከዚህ 2 አሉ 6 አድርገህ እኔና መሲ ብቻ አለን። አንተ አለ ከወንጌላውያን አማኞች ይግቡ። በዚህ ላይ አወራለሁ ብሎ የሚል ሰው ካለ ቤቱን ሙላ። አሁን በኦርቶዶክስ አንድ የወንጌል አማኝ እንዳትልቁ። አሁን ያውኑ ገብቶ የነበረው ልጅ ይግባ። እኔ ማናቸው ይግቡ። አርእስቱ ማርያም ከሙታን ተነስታ አድርጋለች ወይ ነው? ይግቡ። ኦኬ ኦርቶዶክሳውያን ብቻ፣ የወንጌል አማኞች እንዳትገቡ። ኦኬ ቤቱን ሙላው በመጀመሪያ። ኦኬ ኦርቶዶክሳውያን የትኛዎቹ ናቸው? እኔ ምን አውቂያቸው ነው? ታች ነበሩ። ይኸው ልከዋል፣ እየገቡ ነው። አሁን መጀመሪያ ተረጋጋና ከዛ በኋላ እንደ ዳጊ በተረጋጋ መንፈስ እንደ ቅድሙ ሳትጨቃጨቁ ታወራላችሁ። እሱም ማስረጃን የጠየቀ አንተም መልስ ታመጣለህ። አንተም ጠይቀዋለህ፣ እሱ መልስ ይሰጣል። ምን ችግር አለው? ለመወያየት ስለሆነ ማለት ነው። ሌላ ኦርቶዶክሳውያን አለ ከታች? አንድ ቆስቲ አንድ እንፈልግ። ሌላ ካለ ጌታ ኢየሱስ ጌታ ነው ብለህ የቅድሙ አብሮ አደጌ ነው። ቆይ አንድ ኤርሚ አብሮ አደጌ ብላ ያልከው ኔትወርኩ ስላልሆነ ተመልሶ መጥቷል። አንድ ሰው ይሙላና አስገባው። እሱ አሁን ኔትወርኩ ነው ሚውት ካደረከው እምቢ ይለዋል ኔትወርኩ ብዙ ጊዜ። ለዛ ነው እንዲያወራ እንዲፈቀድለት ቀድሞ ማለት ነው። ችግር የለውም። እሺ አንድ ሰው ካለ ይግባ። ኦርቶዶክሳውያን ከታች ካላችሁ ላኩልኝና ግቡ። 5 አሁን ኦርቶዶክሳውያን ናቸው። 5 ኦርቶዶክሳውያን ናቸው። አንድ ግቡ። 6 የደማስቆ ሚዩት አድርገው ፕሊስ። አንተ ጋር ድምፅ አለ ባቤ። ይሰማል? አሁን ይሰማኛል። በቃ ከአንተ ጋር ጫጫቴ ስላለ ከኤርሚያስ ጋር ተወራ ነው አይደል? አውራ አንድ ጊዜ እና አውሩ አንዴ ልሰማ ነው። እሺ አሁን ይሰማል አይደል? ይሰማል። አሁን ቅድም አሁን ምንድነው እኔም እንዳስረዳ ራሱ እድል አይሰጠኝም። ምንድነው እያደረገ ያለውን? እሱ ብቻ ተንታኝ ነው። እሱ ብቻ ነው አስረጅ።
እኛ እንድንናገር እንድንመልስ እኛም ሌሎችን ጥቅሶች እንድናስረዳ እድል አይሰጠንም። እሱ ብቻ ነው በቃ ቦታውን ይዞት ዝም ብላ አትክሰሰኝ ካልሆነ እና እንደዛ አድርገህ ከሆነ እንዴት ነው የምንረዳዳ? አሁን ወደ ጥያቄ ልሂድ። አትክሰሰኝ በውሸት። ራዕይ 11ን ማን ነበር የጠቀሰው? ራዕይ 12 ማን ነበር የጠቀሰው? የምጠቅሳቸውን ጥቅሶች ሁሉ ጠቅሰህ መጽሐፍ ከፍቼ ተናገር እያልኩኝ ካሜራ ከፍቼ ሳሳይህ ማስረዳት አቅቶህ ጭንቅላቷ ላይ የተቀመጡ ሐዋርያ ናቸው፣ እግሯ ስር የተቀመጡት ጻድቃን ናቸው እያልክ ስታብራራ እኮ የነበርከው አንተ ነህ። መጽሐፉ የማይለው ማለት ነው። ለምን አሁን የምትከሰኝ? እዚህ የደማስቆ ለምን እንደምትከሰኝ አንተ አልነበር እንደ ስታወራ የነበረው? እኔ መጽሐፉን ክፈትልኝ ስትለኝ ከመታዘዝና ከማውጣት በቀር ምን እንዳደርግ ልፈለግ? ስለዚህ ድጋሚ አትክሰሰኝ። ኦኬ፣ ያ ኦርቶዶክስ ማለቃቀስ ልማዳችሁ ነው። አትክሰሰኝ። ስታወራ ነበር። አሁን ላውራ። እሺ፣ እድል ሰጠኝ። እሺ፣ ክብር ይስጥልኝ። እሺ፣ አሁን ይሰማል አይደል? ትሰማል። አንዲት መልእክት። ስለዚህ አሁን ወደ ነበርንበት ነው የምንሄድ። እያወሩ ነው እኮ ዳግም ሚዩት አድርግ እንጂ። ኧረ እያወራ ነው ይመስለኛል እኮ። ከዚህ በኋላ እኔም እራሱ እያስወጣሁ ነው እንትን የምለው። ለምን ካወራን በትክክል እናወራ። እዚህ ጋር ቀልድ አይደለም፣ ቁም ነገርና ስለ ህይወት ነው እያወራን ያለ ነው። ባቤ ቀጥል። አንዴ የአንተ ኔትወርክ ስለሚያስቸግር አንተ ቀጥል። አሁን ራዕይ 12 አንድን ጠቅሻለሁኝ። እሱ ደግሞ ስህተት ነው፣ ድንግል ማርያም አይደለችም እስራኤል ናት ብሏል። እስራኤል ናት ብሏል። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች ያለውን ራዕይ 12 አንድ ላይ እስራኤል ናት ድንግል ማርያም አይደለችም ነው ያለኝ ወንድማችን ማለት ነው። እኔ ደግሞ ወዴት ነው የሄድኩ መሰለ? ራዕይ 11 19 ላይ ቅድም ያሳየኝን ማለት ነው። ራዕይ 11 19 ላይ ነው የሚመልስልን ማለት ነው። ስለዚህ እሱን አሁን ደግመህ አምጣልኝ። ራዕይ 11 19 ላይ ደግመህ አምጣልኝ መጽሐፍ ቅዱስ ስለያዝክ ብዬ ነው። ይሰማል? እየሰማን ነው። ራዕይ 11 19 ላይ የቅድሙን ማለት ነው። እሱን አንድ ጊዜ እኔ ላንብብና እድል ስጡኝ እንዳብራራ። እንግዲህ እሱ አሁን ይሄን ያህል ሰዓት ሰጠነው አለኝ። ለኛ ደግሞ ጊዜ ይስጠን። ጥያቄያችን ምን ነበረ? ሰዓት ባቤ ጥያቄያችን ምን ነበረ? ኤርሚ ራዕይ 12 11 ድንግል ማርያም አላረገችም። ጥያቄያችን ምን ነበረ? ጥያቄያችን ኤርሚ ነው እኔን የምትጠይቀኝ? አንተን የምጠይቀህ ኤርሚማ አይደለም። እኔ እናንተን የምናወራው ጥያቄያችን ምን? ጥያቄያችን ራዕይ 12 አንድ ላይ ያለችው እስራኤል ናት አልክ አንተ፣ እኔ ደግሞ ድንግል ማርያም ናት እያለሁ እሱን ለማስረዳት ነው። የኛ ዋናው ጥያቄያችን ምን ነበረ? የመጀመሪያው ድንግል ማርያም አድርጋለች አላረገችም፣ አልተነሳችም፣ ሞትን ድል አድርጋ በሚለው ነው እኮ እየተወያየን ያለን። ስለዚህ እኔ ተጠቅስኩ ለማስረዳት ዋነኛው ጥያቄያችን ምንድነው ማለት ነው? ማርያም ከሙታን ተነስታ አድርጋለች ወይ አላረገችም የሚል ነው ጥያቄያችን ማለት ነው። ለዛ መልስ የሆነ እኮ ነው። ስለሱ እኮ የምንወያይ ለዛ እኮ ነው ይሄን ጥቅስ የሰጠው። ለዛ መልስ የሆነ ዘንድ ነው ራዕይ 12ን አንድ። ስለዚህ መልስ የሚሆነን ምንድነው? አሁን ያለችው ነው 11 19 ላይ ራዕይ 11 19 ላይ ምንድነው? ኤርሚ ልጁ እኮ አንደኛ ኔትወርኩም አይሰራም። በቃ ችግር የለም ቀይርና ከዳጊ ጋር ወይም ከአኑን ጋር ወይም ይከፍትና ችግር የለውም። በቃ አሁን ከዚህ በኋላማ እንዴት ብለን እንትን እንላለን? ችግር የለውም። ሌሎች ጋር አውራ። እሺ ያው መጣ ደግሞ አሁን ማለት ነው። እስራኤል ናት ነው ኤርሚ የምታደርገው ነገር ካለ ወይታች ውረድ። እስራኤል ናት አልካት። እስራኤል እኮ ከተማ ናት፣ ምድር ላይ ያለች ከተማ ናት። ወንድም አለ እታች ውረድና ሀሳብን እዛው ኔትወርክ በደንብ ችግር የለውም። በቃ ኔትወርኩ ብዙም እያሰሙ አይደለም። እሺ ኔትወርክ ሲሰራ ወንድም አለ። አንደኛ እኛ ስለ እስራኤል እሱ ማነች ብሎ ስለጠየቀኝ ነው። ራዕይ 12 ላይ በዚህ ጉዳይ አወራለሁ ከኤርሚያስ ጋር ብሎ የሚል ሰው ከሁለት ላይ ይምጣና ያወራ። እኛ ግን ጥያቄያችን የዛሬው ጥያቄ የኤርሚ ጥያቄ የቤቱ ጥያቄ ማርያም ከሙታን ተነስታ አድርጋለች አላረገችም ብሎ የሚል አይደል ጥያቄ ኤርሚያስ? በቃ ስለዚህ ራዕይ 12 1 እና ራዕይ 11 19 መልስ ይሆንልኛል ብሎ አመጣ። ራዕይ 12 አንድም
ማርያም ከሙታን ተነስታ ማረጓን የሚያሳይ ክፍል የለም። ዋናው ለጥያቄው የሚመጥን መልስ አይደለም። ራእይ 11:19ም ጥያቄውን የሚመለከት መልስ አይደለም። ማርያም ከሙታን ተነስታ ማረጓን በራእይ 11:19ም በ11:19ም በራእይ 12:1ም ላይ ምንም የሚያሳይ ነገር የለም። አይ ከኤርሚያስ ጋር እዚህ ከማውራው ኤርሚያስ ማለት ተናገሩነቱን ጋር ራእይ 12:1 አይደለም ራእይ 12 ከ1 እስከ 17 አወራለሁ ከአንተ ጋር በዚህ ጉዳይ ላይ የሚል ሰው ካለ ይህንን ስንጨርስ ሊያወራ ይችላል ማለት ነው። እና አሁን ማርያም ከሙታን መነሳቷና ማረጓን የሚያሳይ ጨርሰናል። ዳጊ ካንተ ጋር ጨርሰናል። ካንተ ጋር ዳጊ በኋላ ወይ ሌሎች ሰዎች ታወሩ። ሌሎች ሰዎች አንተ የፈታ አባት ስጠኝ። ይሄንን አንተ እስራኤል የፈታ እንደ አባት ስጠኝ። ብራዘር እኔ እንዲህ አይነት ኮተት አልሰማም። ብራዘር መጽሐፍ ቅዱስ አባቶች ሐዋርያት ናቸው የጻፉት። ሐዋርያቱ ባልተናገሩበት አባት፣ እናት፣ አያት፣ አክስት ትላለህ እንዴ? ዳርያዝ ብራዘር ጨርሰናል። ቀደም እልቅ ሃናን አወራለሁ። ሃናን አለው እኔ የፈታ እንደ አባት ስጠኝ። ለምን ታደርገኛለህ? የምታወራኝ ከሆነ በስርዓት አውራኝ። እታች ረድ ወንድምዬ ጨርሻለሁ እኮ እዚህ መጽሐፍ ቅዱስ ሐዋርያቱ ባልተናገሩበት የፈታ አንድ አባት ስጠኝ፣ አንድ አክስት ስጠኝ፣ አንድ አጎት ስጠኝ አትበል። የለም እንደዚህ አይነት ቆጠጥ እኔ ጋር ይሰራል። እሺ ነው። ኦኬ እሺ፣ እንደምን ዋልክ? ደህና ዋልክ? እግዚአብሔር ይመስገን። አላልከኝም ስላልክ ነው። ኦኬ፣ ስለዚህ ጥያቄህን እስኪ አሁን አቅርብልኝ። ማርያም የቤቱ ጥያቄ እሱ ነው የጠየቀው። ወንድማችን ኤርሚ ጠይቀው ጥያቄው ያቀረብከው የኔ ጥያቄ ነበር። እኩል ካወያየ እኩል አወያየ። አንዱ የሚውት እያስደረግ አንዱን ወይ ምንጃሮ ከታች ነው ስሚው ዙሩ ዙሩን ላይ መጀመሪያ ከመጀመሪያው አልነበርሽም፣ አሁን ነው የመጣሽው። እሺ ያ ኤርሚ የጥያቄውን ንገረው። ይኸውልህ እመቤታችን ቅድስት ድንግል ማርያም አድርጋለች ወይ በመጽሐፍ ቅዱስ ማስረጃ አለን መልስ በሚል ደረጃ ነው። ከመጀመሪያው ጥያቄውን የጠየቅኩት እኔ ነኝ። ጥያቄውን ስጠይቅ ይሄኛውን እንትን አላረገችም አለ ኤርሚያስ። ኦኬ ካላረገችም አድርጋለች የሚል ደግሞ ኦርቶዶክስ ላይ አለ፣ በዓሉም ይከበራል። በዛ መንገድ ላይ የሚሞግት ካለ እንሞግት ብሎ ነው እንግዲህ እያወሩ ያሉ። እኔ ያስገባቸዋለሁ አታስገባቸው አንተ ኤርሚ? አይና አላስገባም። እሺ ቀጥል። መሲ አታስገባቸው። ሃኖን አሁን መቀጠል እንችላለን። በቃ ጥሩ። ስለዚህ ጥያቄው ራሱ መጽሐፍ ቅዱሳዊ አይደለም ብዬ ነው የማምን እኔ ኤርሚያስ። ምክንያቱም እመቤታችን ከሙታን ተለይታ ተነስታለች ማለት ምን ማለት ነው? ከሙታን ካልነ መጽሐፍ ቅዱስ ስለ እመቤታችን ሞት ተናግሯል ወይ? ከተናገረ መጽሐፍ ቅዱሳዊ ማስረጃ እፈልጋለሁ። በቃ እሺ ዲያቆን መልስ አለ? ኤርሚ እኔ እኮ እየጠየቅኩ ነው። ሞታለች፣ ከሙታን ተለይታ ተነስታለች። መጽሐፍ ቅዱስ ስለ እመቤታችን ሞት አንድም ቦታ የተናገረበት አንድም ቦታ የለም። የለማ እና ታዲያ የለም ከተባለ እኮ የለም ነው በቃ። ታዲያ የሌለበት ቦታ ላይ አለ ብሎ ማን ያወራል? ስለዚህ እኮ ነው ሞቷ አለ መጽሐፍ ቅዱስ ላይ የእመቤታችን ሞት ተጽፏል። እሱንማ ቅድም እኮ ከዳጊ ጋር እኮ አወሩበት እኮ። ከዳጊ ጋር ሲጠያየቁ ቅድም ሰምተህ ከሆነ በትክክለኛው መንገድ እንዲያወራ ፈቀደለት አይደለ? ሲያወራ ሲፈቅድለት የተወለደችበትም ዓመተ ምሕረቱም ቀኑም እንትን ያለችበት ብሎ ቅድም በትክክለኛ መንገድ አሳየ። ከዛ በኋላ መጽሐፍ ቅዱስ ያልተናገረበት ላይ አልናገርም አለ። የሞተችበትንም የተወለደችበትንም ቆይ አዳምጠኝ። የሞተችበትንም የተወለደችበትንም መጽሐፍ ቅዱስ ላይ አይናገረውም። የአልዓዛር ሞት ተጽፏል። ዮሐንስ እንክችትልናት ብሎ አሁን እኮ በጣም ብዙ ስላወራን እኮ እናንተ እኮ ከኋላ ስለመጣችሁ ነው። ገብቶሃል? ከኋላ መጣችሁ የሚደረገው ነገር እንደ አዲስ እየሆነባችሁ ነው። የአልዓዛር ሞት ተጽፏል። እያንዳንዳቸው የሞቱትን ኤርሚ ትልቁ ላይ ሆን አንተ ለታብታብ እንዲመች አንተ ትልቁ ላይ ሆንና ማውራትን ቀጥል። ወገኖች ታብታብ አድርጉለት። ተባረኩ። ኤርሚ የተነሳበት ፕሪሚስ ልክ አይደለም። ማርያምን ሞታለች ብሎ መነሳት የለበትም። መጽሐፍ ቅዱስ ካላለ አላለም። ሞታለች ራሱ ማለት የለበትም። አልሞተችም። ሞታለች የማትልበት መንገድ አሁን ቆይ አንተ ለምሳሌ ሞታለች የማትልበት መንገድ አሁን ሰው ነች አይደለ? ከእመቤታችን ቅድስት ድንግል ማርያም እንደተወለደ ኢየሱስ ክርስቶስ ይናገራል። ሰው ሆኖ ያልሞቱ አሉ። መጽሐፍ ቅዱስ ላይ ሰው ሆኖ ያልሞቱ አሉ። ያልሞተ ታዲያ ዮሐንስን ብቻ ነው የገለጸልህ መጽሐፍ ቅዱስ። ሄኖክ አለ፣ እሱም አለ። እሺ ሄኖክንም ተጽፏል፣ መጽሐፍ ላይ ተጽፏል፣ ስማቸው ተጽፏል።
ኦኬ መጽሐፍ ላይ እሱን እኮ ነው የኔ ጥያቄ። አሁን ኤርሚዬ ለምሳሌ የጌታችን የመድኃኒታችን የኢየሱስ ክርስቶስ ከ12 ዓመት እስከ 30 ዓመቱ ያለው ታሪክ አልጻፈም መጽሐፍ ቅዱስ። ስለዚህ አሁን በስምንተኛ ቀኑ ላይ ጌታችን በእነዛ ጊዜ ምንም ነገር አላደረገም። የጌታን እያንዳንዱ ነገር ተጽፏል እኮ አሁን የኢየሱስ ክርስቶስ የጌታ የተጻፈ ነገር አለ። እያንዳንዱ ነገር አልተጻፈም። እና ታዲያ መጽሐፍ ቅዱስም ያሉን አንተ ልትሞላው ነው ወይስ እንዴት ነው? ዮሴ እኛ ጥያቄያችን ይሄ ነው። እናንተ ሐዋርያዊ ቅብብሎች ስለሌላችሁ ኤርሚያስ ሐዋርያዊ ቅብብሎች ስለሌላችሁ ከ12 ዓመት እስከ 30 ዓመት ያደረገውን ነገር አታውቁትም፣ የላችሁም። እኛ መጽሐፍ ቅዱስ ብቻ እናንተ ታውቁታላችሁ። ልጨርስ። ለምሳሌ እመቤታችን መጽሐፍ ቅዱስ አሁን እናንተ እሱ ባነሳው ሐሳብ መጽሐፍ ቅዱስ ካልተናገረ አርጊመንት ፍሮም ሳይለንስ ነው። ካልተናገረ አልተናገረም ብለህ ነው መነሳት ያለብህ። ታዲያ ከየት አምጥታችሁ ነው በዓል የምታከብሩት እናንተ? ከሙታን ተነሳችሁ እኛ እናከብራለን። እኛ ሐዋርያዊ ቅብብሎች መጽሐፉ ዝም ባለበት ከየት አምጥታችሁ ነው? መጽሐፍ ቅዱስ ብቻ ብለን መጽሐፍ ቅዱስ ከሙታን ተነስታ አድርጋለች ብሎ የሚለው መጽሐፍ ቅዱስ ላይ ካልተጻፈ ከየት አምጥታችሁ ነው የምታከብሩት ነው እያልን ያለ ነው። እኛ መጽሐፍ ቅዱስ ብቻ አማኝ አይደለም፣ ሐዋርያዊ ቅብብሎች አለን። አልተቋረጥብንም እንደናንተ። ለምሳሌ አንተ ጀሮምን ታውቀዋለህ በደንብ አድርገህ ስምን። ጀሮምን ታውቀዋለህ? ቆይ አትበለኝ፣ መልስ እየሰጠሁ ነው። አድምጠኝ። ጆሮ አትበለኝ ብራዘርዬ። ሐዋርያት ብለህ ስትል ከጀሮም አይደለም ጀምረው። ሐዋርያት ቅብብሎች ከጀሮም አይደለም ጀምረው። ጀሮምን ታውቀዋለህ? ስለ ሐዋርያት ቅብብሎች እያወራኝ ጀሮም ትለኛለህ ብራዘር። ከነፖሊካርፕ በኋላ ጀምረው ሐዋርያት ትምህርት አልተቀበለም። ሐዋርያት ትምህርት አልተቀበለም ጀሮ። አድምጠኝ ብራዘርዬ እባክህ። በየተራ እናወራ። አሁኑንዬ በየተራ አንድ ባንድ ነው። እሺ ጨርስ ከፈለክ ያስጨርሳል። ግን እኔ ልጨርስ በቃ ልጨርስ። እያወራህ ያለው ከኦርቶዶክስ ጋር ነው፣ ከጴንጤ ጋር አይደለም። በይዘ ሐዋርያዊ ቅብብሎች አለን። ጨርሳሙት መሆናቸው ይታወቃል። በደንብ አድርገህ ስማኝ፣ አትሳደብ። አሁን ስታወራ ሪስፔክት ባለው መንገድ ብናወራ አሪፍ ነው እኮ። አሁን ለመሰለህ እንደናንተ እያልክ ካወራ አሁን ያስወጣ ልጁ እኔ ጋር አላስወጣውም። ግን ንግግር አሁን በአንተ ራሱ ንግግሩ ትክክል እኮ አይደለም። እሱ ሲናገር ትክክለኛ መንገድ አስረዳ። ልክ ነው እሱ ሲናገር ቅድም መጀመሪያው ጀምሮ እንደ ህፃን ነው የሚያደርጋቸው ሲል ጀምሮ ለምን አታውቅም? አሁን ከመጀመሪያው ጀምሮ አልነበርክም። ያው ጓደኛዬ ስለሆንክ ነው። ገብተዋል። በሪስፔክት እያወራሁ ያሉት ከመጀመሪያው ጀምሮ እያስረዳ በነበረበት ጀምሮ አልነበርክም። ሰው እኮ እየተናገር ይደክመዋል እኮ። እኔም እንኳን እዚህ ጋር ቁጭ እንኳን ሳልናገር ይደክመኛል፣ እሱም ይደክመዋል። ገብተዋል። ከመጀመሪያው ጀምሮ የጠየኩትን ጥያቄ ከነበርክ እስኪ ምንድን ነው የጠየኩት ኤርሚያስን? ለምሳሌ እኔ ስገባ ኤርሚያስን ምን ጠየኩት? ኧረ እኔ ጋርም እንዳትከራከር። ኤርሚያስን ምን ጠየኩት? እኔ መሀል ላይ ነው የገባው። ኤርሚያስ ነገርኩህ። በቃ አብዛኛው ሰው ጅል ብሎ ሲሳደብ የገባው ጅል ብሎ ሲሳደብ ገባ። በቃ በዛ ሰዓት ሲነገር ግን እሱ ከመጀመሪያው ጀምሮ ተጠይቆ በጣም ብዙ መልስ ሰጥቶ እያስረዳ መሀል ላይ መጣ። አንተ በሰማሃት ነገር ወይም ጫፍ ይዘህ ነው እየተናገርከ ያለው። ሰው የሚያስወጣው ለምንድን ነው? አንተ አሁን አንደኛ ወይ ሁለተኛ ገብተህ ነው። ሰው 4 ጊዜ 5 ጊዜ ይገባል። እነዛ ሁሉ አድክሞት ተመልሰው ወጥተው ተመልሰው ገብተው ነው። ገብተዋል። ስለዚህ በየተራ ብናወራ አሪፍ ነው። ለመግባባት፣ ለመረዳዳት፣ ለማዳን ከሆነ ጭቅጭቁን ቶ ገብተዋል። ኦርቶዶክስ ማያድንም ጴንጤ ማያድንም፣ ዋናው እምነት እንደሚያድን ታውቃለህ። መጽሐፍ ቅዱስ አይሆን ነገር እናወራ ነው። አንተ አሁን እልክ አታርገው። ኦርቶዶክስ ሙሉ መልስ አላት እያልክ ነው አይደል? ሙሉ መልስ ካላት ማድረጓን አንተ በአስተማማኝ ሁኔታ በቃ እርግጠኛ ሆነ ትናገራለህ። ገብቶሃል? ደብቀ ቀብረ የምታስቀምጠው የሁላ ህዝብ ተቀምጦ አማኝ ባለበት ህዝብ ላይ ያን ሁሉ ነገር ደብቀ ቤተክርስቲያን ብቻ መጠ ካልሆነ በስተቀር አልሰጥም ብለህ የምትይዘው ነገር የለም። ኢየሱስ የሞተው ለዓለም ነው። ለዓለም እስከ ሞተ ድረስ ኦርቶዶክስ ይዛለች። የሐዋርያት ቅብብል አላት ምትል ከሆነ በኮንፊደንስ አወጣና ተናገር። ሰው ደግሞ የተሰጠው መጽሐፍ ቅዱስ አንብቧል። ኢየሱስ ክርስቶስ በ8ኛው ቀን እንደዚህ ነበር ይላል አይደል? ኦኬ፣ በ8ኛው ቀን እንደዚህ ነው። ከዛ በኋላ በ12 ዓመቱ እንደዚህ፣ በቃ በ12 ዓመቱ እንደዚህ፣ በ30 ዓመቱ በዮሐንስ ተጠመቀ፣ በቃ ያንን ነው የሚያውቅ። ባወቀው ልክ ያምናል። ከዛ ውጭ ግን ከ12 ዓመቱ እስከ 30 ዓመቱ ድረስ ኦርቶዶክስ ታውቀዋለች። እንዲህ ደብቀህ ልታስቀምጠው ነው እንዴ? ይሄ እኮ ተደብቆ የሚቀመጥ ነገርም አይደለም። እውነቱ መልሱ ካለ ልክ አይደለም መጋባት። ትክክለኛውን መልስ ማስረጃ አድርገህ ስጠው። ኤርሚያስ እያወራ ያለ መጽሐፍ ላይ ባለው ነገር ላይ ብቻ ነው እንጂ መጽሐፍ ላይ የወጣ ነገር አይደለም እየተናገረ ያለ። አንተ መጽሐፍ ላይ አለ
የምትለው ነገር ካለ አውጣ አሳየን። ይኸው በትልቁ ሆንና አውጥተህ ማስረጃ ማስረጃ አውጣና እንደ ኤርሚያስ ቁጭ ብለህ ይኸው ኦርቶዶክስ እቺ ናት ብለህ 800 ሰው አለልህ ይረዳል። በቃ ይረዳኝ፣ በደንብ ይረዳኝ። አሁን የጠየቀው ማን ነው? ኦርቶዶክስን የጠየቀ ኦርቶዶክስ የምትቀበለውን እያንዳንዱን ነገር አብረው መጠየቅ አለበት። ለምሳሌ እኔ ፕሮቴስታንትን ስጠይቅ ለምሳሌ ሶላ ስክሪፕቸራ ብሎ ስለሚያምን መጽሐፍ ቅዱስ ላይ ያለውን ብቻ ነው የምጠይቀው፣ ሌላ መጽሐፍ አልጠይቀውም። እኔ ኦርቶዶክስ ነኝ። ኦኬ 10 መጽሐፍትን እጠቅሳለሁ፣ አውዴድ መጽሐፍትን መጥቀስ ይችላሉ፣ መብቴ ነው። ምክንያቱም የጠየቀው የኦርቶዶክስን አስተምሮ ስለሆነ እሱ የለም ብሎ ስለሚያምን ማለት ነው። ለምሳሌ ቅዱስ ጆሮ ምን ሳነሳ አሁን ጆሮ አትበልብኝ ምናምን አይባልም። ቅዱስ ጆሮም ቅዱስ ነው፣ ቅዱስ ለመጥራት አለብህ። ቅዱስ ጆሮ ምን ሳነሳ እኔ ሐዋርያ ቅብብሎች ስላለኝ በተጻፈ ብቻ በተጻፈዎች ራይተር በሆነ ዶክመንት ብቻ ሳይሆን ኦራል ትራዲሽንም ስላለነ እኛ ኦርቶዶክስ ነን ያልኩ ለዛ ነው። ቅብብሎች አለነ። እመቤታችን ስትሞት አብሯት የነበሩ ሐዋርያት ናቸው፣ የቀበሯትም እነሱ ናቸው። ማስረጃ ከፈለክ መጽሐፍ ቅዱስ ላይ የተቀበረችበት ቀን ምናምን እንዳልኩ አይደለም። መጽሐፍ ቅዱስ ላይ ያልተጻፉ በጣም ብዙ ነገሮች አሉ። በዚህ እንስማማ እና እነሱ የታሉ ታዲያ? አሁን እነሱን ያልተጻፉ ነገሮች የታሉ ታዲያ? መጽሐፍ ቅዱስ የሚያለበት ቦታ አለ፣ የታሉ ታዲያ? እነሱ መጽሐፍ ቅዱስ ለምንድን ነው ተቀምጠው ነው ቤተ ክርስቲያን ውስጥ? ለሰው አይሰጥም፣ ለሰው መዳኛ። እሺ አሁን እሱ ለምሳሌ እኮ ሌብነት እኮ ነው። አሁን ይሄ ሌብነት እኮ ነው። ደብቆ ማስቀመጥ መጽሐፍ ቅዱስ ላይ ያልተጻፈ ተብሎ ካስቀመጥክ ለብቻ ይሄ አሁን ሌብነት ነው። የሰውን ሕይወት ወደ ግራ ማጋባት ነው። ለምን ካልከኝ እንዴት አንተ መጽሐፍ ቅዱስ ያለ ነገር አለ ግን ያለው ነገር ለብቻ ቤተክርስቲያን ብቻ ነው ኦርቶዶክስ ብቻ ነው ያላት ያን ነገር ልትልበት የቻልከው መንገድና ለሌሎች የተሰጠው መጽሐፍ ቅዱስ አሁን ለምሳሌ አንተ ይሄ 2000 የታተመ መጽሐፍ ቅዱስ ነው አይደለ? እሺ ቆይርሚ ወደ መጽሐፍ 2000 የታተመ መጽሐፍ እዚህ ውስጥ ለምን አይኖርም ታዲያ? ለህዝብ እንዲድንበት የተሰጠው ነው አይደል? ለምን እዚህ ውስጥ የለም? ምክንያቱም ቤተክርስቲያን ኬፕ አድርጋ የተጻፈ ለምሳሌ መጽሐፍ ቅዱስ ጋር ቀኖና ውስጥ አልተካተተም ያነ። ምክንያቱም አባቶች የነበሩ አባቶች ለምን አይካተትም? አይካተትም። ያልተካተተው አባቶች ተላካተቱ ይጨርስ። ኦኬ ከመጽሐፍ ቅዱስ ላይ ባይጨመርም ሃኖን ከመጽሐፍ ቅዱስ ላይ ባይጨመርም ባይኖርም ችግር የለው። የአባቶች ብላችሁ ብትሉት በቀኖና መጽሐፍ ታምናለህ አይደል? ኦፍ ኮርስ ማርያም ከሙታን መነሳቷን በቀኖና መጽሐፍቶች ነው የተጻፈው አይደል? አዎ በቀኖና መጽሐፍ ተጽፏል። አባቶች ፐርሰናሊ ቀኖና መጽሐፍቶችን የጻፉት የቤተክርስቲያኖቹ አባቶች ናቸው። ታምናቸዋለህ? ኦፍ ኮርስ። እሺ በቀኖና መጽሐፍት ውስጥ ማርያም ከሙታን ተነስታ ስታርግ በመጀመሪያ ያያት ሐዋርያ ማን ነው? ትልቁ ላይ አድርገኝ ወንድምነት። በቀኖና መጽሐፍ ውስጥ ቀኖና መጽሐፍ ስትል የትኛውን ቀኖና? በቤተክርስቲያናችሁ ከምትቀበሏቸው ቀኖና የተሰራው በደንብ አድርገህ ስማኝ። ቀኖና የተሰራው በ325 ዓመተ ምህረት ነው። በ318 ሊቃውንት የኒቄያ ጉባኤ ማለት ነው። እኔ ማን ቀኖናውን ማፈጠነ እኔ ማን ሰራው አይደለም፣ ብራዘር ማን ሰራው አይደለም። ጉባኤ ኒቂያ፣ ኬልቄዶን፣ እስክንድሪያ ቀኖና የተሰራ መጽሐፍ ቅዱስ ቀኖና የተሰራ በዛን ጊዜ በፊት የለም። በቤተክርስቲያናችሁ መጽሐፍቶች በምትቀበሏቸው ከመጽሐፍ ቅዱስ ውጭ በምትቀበሏቸው መጽሐፍቶች ውስጥ ስለ ማርያም ከሙታን መነሳትና ማረግ በሚናገረው ትርክት ውስጥ በመጀመሪያ ከሙታን ተነስታ ማረጓን ያየው ሐዋርያ ማን ነው ብላ ትላለች ቤተክርስቲያን። ኦኬ ይሄው መጽሐፍ ቅዱስ ይሄው መጽሐፍ አወጣለሁ አሳያለሁ፣ አንተም ታሳየኛለህ እኮ ማን ነው ብላ ትላለች። ቆይ ላመጣልህ ነኝ እነ ጆሮምን ሁሉ አመጣላለሁ። አባቶች ሜንሽን አድርገው ማን እንደ ወንድሜ ማን የት ከሐዋርያቱ ማን ነው ያያት? ኢቦዲየስ ይሄው ላመጣልህ ነኝ። ኢቦዲየስ ወንድሜ ኢቦላ የለ ጆሮ የለም የምልህን ስማ። ዩሲ አየው ኤርሚያስ አየው የሚናገረው ከሐዋርያቱ አሁን እኮ ያያለን ቀጥታ እየጠየቀ እኮ ከሐዋርያት ስታርግ ያያት ማን ነው? በደንብ አድርገህ ስማኝ ኤርሚያስ። ኢቦላ ወረርሽኝ አትበለኝ። ከሐዋርያቱ ማን ነው ያለው? ከሐዋርያቱ ማን ነው ያለው? ኢቦላ ወረርሽኝ ይላል። ኢቦዲየስ የቤተክርስቲያን ትልቅ ወንድም አለ በደንብ አድርገህ ስማኝ ኤርሚያስ። እንደዚህ አይነት ሰው ጋር ነው የምናወራው። እንደዚህ አይነት ሰው ጋር ነው የምናወራው። ወንድም አለ እየሰማኝ ነው። ለጠይቁ ጥያቄ ከሐዋርያቱ ማን ነው ያየው ነው ያልኩት። ቀደም ሁሉም ሐዋርያቱ ማን ያየው? ቀድሞ ያየው ማን ነው? ሜንሽን አድርጌ አመጣለሁ። በደንብ አድርገህ ስማኝ። ጠይቀኛል፣ ዝም ብለህ ስማ። የጠይቁን ጥያቄ ምንድን ነው? በደንብ አድርገህ ስማኝ። የጠይቁን ጥያቄ ድገምልኝ። ካልሆነ ታቻውራለሁ። የጠይቁን ጥያቄ ደግመህ እዚህ የሚያስወርደኝ ከሆነ በርደኑ ወደ አንተ ነው የሚመጣ። እወቀው። የሚያስወጣኝ ከሆነ ታች ውረድ።
ከሐዋርያቱ ማን ነው ያልኩት? ይኸውልህ ከሐዋርያቱ ልብ በሉ 814 ሰው ከሐዋርያቱ አይተዋታል አለኝ። ከሐዋርያቱ ማን ነው ቀድሞ ያየው? ስሙን ጥራልኝ ነው የሐዋርያው። ከዛስ ከሐዋርያቱ ስም ከጠራልኝ በኋላ ቀጥሎ ጆሮም፣ እግሮም፣ አንጀቶም፣ ጭንቅሎም ምናምን ነገር ብለህ ማለት ትችላለህ። እኔ ጠየቅኩ ሌላ፣ አንተ የምታወራው ጀርሞም፣ ኢቦላ ወረርሽኝ እሱን ተው። ከሐዋርያቱ አይደል ያዩት? ከሙታን ስትነሳ አይታለች ብሏል። ከሐዋርያቱ ከ12ቱ ሐዋርያት ማን ነው ያየው? ቀድሞ ያየው ነው የኔ ጥያቄ። ከሐዋርያቱ ቀድሞ ከሙታን ስትነሳ ቀድሞ ያየው ማን ነው ጥያቄ። ለምሮ ጫጫታ የምትፈጥሩት ተረታችሁን እዚህ እቀብረዋለሁ አልኩ። መድኃኒዓለም በራሳችሁ መጽሐፍት ከሐዋርያቱ ቀድሞ አየ ብላችሁ የምትሉት ቤተክርስቲያን ኦርቶዶክስ ማንን ነው አየ ብላ ያለችው? የትኛው ሐዋርያ ነው የማርያምን ከሙታን መነሳት አይቶ ማድረጓን ያየ ማን ነው? ይኸውልህ አንድ ሰው ገብቶ የሚመልስ ካለ በመረጃ እኔ በአደባባይ ላይ ልቀጣ። ዛሬ ጌታ ኢየሱስ ምስክር ያልኩ አንድ ሰው ለጠየኩት ጥያቄ ከሐዋርያቱ ማርያም ከሙታን ተነስታ አድርጋለች ብላችኋል አይደል? ኦኬ ጥሩ እሺ። ከሙታን ተነስታ ማድረጓን ከሐዋርያቱ ቀድሞ ያየ ማን ነው? ያያት እንደዚህ ልጻፈው። ቀድሞ ያያት ማን ነው? ስሙን ጥሩልኝ ያንን ሐዋርያ። ታሪካችሁ በዜሮ የተባዛ የውሸት ትርክት ይዘህ ስታበቃ እፊቴ መተህ እንትን ያዕቆብ ጨዋታ ትጫወቱ። ካልሰማኝ ጊዜ ዌስት ማድረግ አልፈልግም። ለዚህ ነው የማወርደው። ሌላ ሰው ካለ ይግባ፣ ተግባብቶ የሚያወራ ሰው ካለ ማለት ነው። እኔ ማርያምን ከሙታን ተነስታ አድርጋለች ብለን እኛ ክሌም አላደረግንም። በዓል ሰርተን ይያዝልኝ ቤቷ አላልንም። ስትጠየቁ አትመልሱም። የተጠየቀውን ትታ ሌላ ነገር ታወራለህ። ማርያም ከሙታን ተነስታ ማድረጓን መረጃ ስጠን ሐዋርያ ራእይ መጽሐፍ ምዕራፍ 12 ቁጥር 1 12 የከዋክብት አክሊል ሊሆንላት ምን የሚሉት ነው? እኔ እኮ ጭንቅላቷ ላይ ስንት ኮከብ ተቀመጠ? ከሙታን ተነስታ ማድረጓን ማን ነው የጻፈ? መጽሐፍ ቅዱስ ላይ አለ? የለም። እሺ ከሐዋርያቱ ያያለ ቀድሞ ያያት አለ ብለህ ካልከኝ ሐዋርያቱ አይተዋታል ብለኛል። ከሐዋርያቱ ማን ነው ቀድሞ ያያት? ለምሳሌ ዮሐንስ ወይስ ቶማስ? ኦኬ ከሐዋርያቱ እነዚህ ናቸው አይደል? ማን ያየ? አዱና ከምታወራው ከሆነ ይህን ጥያቄ የምትመልሰው እኔ ከመጀመሪያው ጀምሮ ነው የምናወራው። ከኔ ጋር እናወራ ከመጀመሪያው ጀምሮ እናወራለን። ኖ ብራዘር ቀደም ዕድል ሰጥቻለሁ። ከመጀመሪያ ካንተ ጋር በኃይለ ቃል እናወራ ወንድሜ ቀደም ዕድል ሰጥቼህ እየጻፍክ አታወራኝም ብልሃል። አንተ እንደውም እኔ ድጋሚ ዕድል ልስጥ ብዬ ነው ስለቆየ ማለት ነው። ካልሆነ ድጋሚ ሰጠኛል፣ ችግር የለውም። ድጋሚ ስለሰጠኝ አመሰግናለሁ። ግን አሁን ይኸውልህ እናወራ ከተባለ ከመጀመሪያ ጀምሮ እናወራ። ምን ከመጀመሪያ የምታወራው ነገር ካለ ይተካተል። እኔ አውርተናል። እሺ ጥሩ። አሁን ቅድም ስጠየቅ ነበር፣ ያው አንተ ልትመልሰው አልቻልክም። የድንግል ማርያምን እርገት ስጠይቁ እናንተ እኛ ደግሞ መሞቷን ከመጽሐፍ ቅዱስ አሳዩን ስንል ልታሳዩን አልቻላችሁም፣ ልታሳዩን አልቻልክም። ምክንያቱም መጽሐፍ ቅዱስ የለም እስካልክ እኔ ነኝ ያስወረድኩ። እሱን ለሰውየው መልሼለት ሳንግባባ ቀርቶ ሄዷል ማለት መልሼለታለሁ። ኦኬ የምን ልትመልስለት አልቻልክም። እንደዚህ ብዬ ከመጽሐፍ ውጭ ምን ልበልህ? መጽሐፍ ቅዱስ በዚህ ጉዳይ ላይ የሚናገር ሚዩት አድርገው። ቆይ እሰጥሃለሁ። ቆይ በጣም ተግለበለባችሁ፣ ድምፄ ይረብሻችኋል አይደል? በጣም ተግለበለባችሁ፣ ተናወጣችሁ፣ አደራርቡ። ኦኬ ቅድም ምንድን ነው ያልኩት? መጽሐፍ ቅዱስ በዚህ ጉዳይ ላይ ምንም የሚናገረው ነገር የለም። ምን የሚለውን መወለዷን፣ ቀኑን፣ ወራቱን፣ ዓመቱን አይናገርም። መሞቷን፣ መነሳቷን፣ ማድረጓን አይናገርም። ይህ ማለት ግን መወለዷን፣ ቀኑና ወራቱን ባይናገርም ማርያም ግን ተወልዳለች። ለምን? እዚህ ምድር ላይ ኤግዚስት አድርጋ የነበረች ሰው ስለሆነች ማለት ነው። ማርያምም ደግሞ ሞታለች ብሎ የሚል መጽሐፍ ቅዱስ ላይ ስላልተጻፈ ስንት ሞታቸውና መወለዳቸው ያልተጻፉ የብሉይ ኪዳን ነቢያት እኮ አሉ። አብርሃም በምን ቀን እንደተወለደ ማን ያውቃል? የሚያውቃል ለዚህ ውስጥ አሁን ሊያሳየን የሚችል የለም። ስለዚህ በምን ቀን እንደተወለደ ወገኖች ዝም ብላችሁ አታስገቡ ፕሊዝ፣ ዝም ብላችሁ አታስገቡ ፕሊዝ። ምንድነው ማርያም አብርሃም መወለዱን መጽሐፍ ቅዱስ ይነግረናል። የተወለደበትን ቀን አይነግረንም። ከኡር ከለዳውያን ምድር እንደወጣ ይነግረናል። በስንት ዓመቱ እንደሞተ ይነግረናል።
የት ሀገር እንደሞተ ይነግረናል። በከነዓን ምድር ላይ እንደሞተ ይነግረናል። ግን የተወለደበትን ቀን ይነግረናል? አይነግረንም። ከኡር ከለዳውያን ሲወጣ የ75 ዓመት ሰው እንደነበረ መጽሐፍ ቅዱስ ይነግረናል። በ99 ዓመቱ እንደተገረዘ ይነግረናል። የመጀመሪያ ልጁ እስማኤል እንደሆነ ከአጋር እንደወለደ ይነግረናል። እስማኤልን በ13ኛው ዓመት እንደገረዘው ይነግረናል። ይስሐቅን በ8ኛው ቀን እንደገረዘው ይነግረናል። እንደዚህ ግን አብርሃም የተወለደበትን ቀን ይነግረናል? አይነግረንም። ስላልነገረን አብርሃም አልተወለደም ማለት ነው? አይደለም፣ ተወልደዋል። መጽሐፍ ልደታቸውንም ሞታቸውንም የማይናገር ስንት ሰዎች አሉ። አለቅ። ስለዚህ የማርያምን ከሙታን መነሳትና መወለድም ከሙታን መነሳትና ማድረግም መጽሐፍ ቅዱስ አይነግረንም። ስለዚህ ካልነገረንስ መጽሐፍ ቅዱስ ኦርቶዶክስ ውሸት ነው የምታከብረው ማለት ነው። እና ያሬድ አሁን አንተ መቀጣቸው። እሺ ያው እንደ ሐሳብ እናንተ የጌታ ኢየሱስ ስልክ ስላላችሁ ደውለን ማንጠይቀው። ኦኬ ከእናትህ ጋር ተደዋወሉ። ውረድና ከእናትህ ጋር ተደዋወሉ። አንተ ጓዳ እሳቸው ሳልሆን ሆነው ተደዋወል። ብራዘር የመደዋወል ሱስ ነው ያለበት። ተደዋወል። እሺ ብራዘር ጓዳ ግን በላትና ማዘርን ከጓዳ አንተ ሳልሆን ላይ ሆነ ተደዋወሉ። ለዚህ ነበር ኮሜንት አስቸጋሪ እኮ ነው የምር። አስቆይ የምር እኔ ልጭነቀኝ በቃ ግራ ተጋቡ እኮ በጌታ ውሸት እንደዚህ ነው ያለው። ብዙ ሰው አስገባን እኮ እንግዲህ ይኸው ከታች ላይ እንደ ጩኸታችሁ እንደ ኦርቶዶክሶች እንደዚህ ነው አሉ። የተነቀድም ጀምሬ እያወራችሁ ነው። ከመጀመሪያው ጀምሮ ማንም ሰው አልነበረም። ሁላችሁ እየቆያችሁ ነው የገባችሁትኝ። እኛ ብዙ ተነጋግረናል፣ ብዙ ነገር አውርተናል። የሰሙ ሰዎች ደግሞ ሆን ብሎ የሆነ ለማጣላት ወይ ደግሞ የሆነ ኢንፌክት ለመፍጠር ግጭት ለመፍጠር ካልሆነ በስተቀር ከቅድም ጀምሮ በማስረጃና በመረጃ እየተከፈተ አንድ ባንድ ተነግሮታል፣ ሰው ሁሉ ማለት ነው። ግን መስማት አይፈልግም። በገባውና ትንሽ በሰማት ነገር መጥቶ ነው እያወራ ያለ ሰው። እሱን አይመለከተኝም። መልስ ያለኝ ሰው ካለ ከመጀመሪያው ጀምሮ እያስረዳ ነው፣ ገብተህ መልስ። አይ መልስ የለኝ የምትሉ ከሆነ ደግሞ በቃ ምንም ማድረግ አይቻልም፣ ችግር የለውም። እሺ ወይ ዲያቆንን ወይ ቅዱስ ያሬድን አውራቸው። እሺ ቅዱስ ያሬድ ሰላም ቆያችሁ። እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው? ከኦርቶዶክስ ተዋሕዶ። እሺ ሰምተዋል አይደል? አርዕስቱ ከምንደጋግመው አሁን የገባሁት እንዳጋጣሚ። ታዲያ ምን ልታወራ ገባ? እንዳጋጣሚ ገብታው? ወደ መጨረሻ አካባቢ ስለሰማሁት ምናልባት ጥያቄ ካለ። ምን ሰማ? ከሐዋርያት ቀድሞ ያየው ቶማስ ቴንኪው ያ በደንብ ሰምታል። እሺ ከሰማህበት ከሱን ጀምር። ማን ያያት ከሙታን መነሳቷን ከሐዋርያቱ? ዮሐንስ፣ ቶማስ ወይስ ማቴዎስ? ቶማስ። እሺ ቶማስ ነው ያየው። የት ላይ ነው እንደዚህ የሚለው? ኤርሚ ተጋጨ እኮ ይሄ ነገር። ቆይ ኤርሚ ቆይ ጉድ በል ቆይ ዝም በልማ ቆይ። እሺ አይ ቅድም የሰማሁት ሌላ ነው ብዬ ነው። እሺ ችግር የለም። እሺ ቅዱስ ያሬድ ወንድማችን ቅዱስ ቶማስ ነው ያየው ብሏል። የቱ ጋ ነው በቤተክርስቲያናችሁ መጽሐፍት የቱ ጋ ነው ቅዱስ ቶማስ እንዳያት የሚናገረው? መረጃ ምንጭ አለ? ፍልሰታ ማርያም ተርጓሚዎች ላይ ይኖራል። ምንጩ ዓመት መጽሐፍ ቅዱስ ላይ የለም። እውነት ነው፣ ግልጽ ነው። ሌሎች አዋልድ መጽሐፍቶች ላይ እዛ ጋር አለ። ሌላው ደግሞ ፍልሰታ ማርያም ትርጓሜው ላይ አይደል? ኖ እዛ ጋር ፎከስ አድርጌ ልነግርህ አልፈልግም። መጽሐፉን እርግጠኛ አይደለሁም፣ ግን እንደዛ ተብለን ነው የምንማረው። የቶማስን ያያት ነው ብሎ የሚለው አዎ። እና ከህንድ ሀገር ከሚያስተምርበት የእሱ ሀገረ ስብከቱ ህንድ ሀገር ነው እና ከህንድ ሀገር ሲመለስ ነው ስታርግ ያያት። በዛ መንገድ ነው ቶማስ ከህንድ ሀገር ሲመጣ ነው ስታርግ ያያት እና እሱ ነው መጀመሪያ ያያት አይደል? እሱ በደመና እየሄደ ያለ። ከሱ በፊት ግን ሌላ ያያት ሐዋርያ የለም? ምን ስታርግ? የለም። ዮሐንስን ታውቀዋለህ? ቅዱስ ወንጌላዊ ወንጌላዊ አውቀዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቶማስ በፊት ዮሐንስ አይቷታል ብላ ታስተምራለች። ምን ትላለህ? ምናልባት የሊቃውን ትርጓሜ ጋር እኔ በደንብ ተራራኩም።
የሊቃውንት የፈለገ ሊቃውንት ትርጓሜ ቢሆን ቶማስን ዮሐንስን ቶማስ ብለው አይተረጉሙትም። መቼም ስማቸውን አይተረጉሙትም። ስለዚህ ዮሐንስ ቀድሞ እንዳያት ከቶማስ በፊት ዮሐንስ እንዳያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፏ ላይ ጽፋለች። ምን ትላለህ በዚህ ጉዳይ? እስኪ ምንጭህን እኔ እስካሁን አልሰማሁም፣ አላውቅም። ይሄን ነገር ምናልባት ምንጭ ካለ ብትነግረኝ ደስ ይለኛል። ተአምረ ማርያም መጽሐፍ ተአምረ ማርያም። እሱን ቼክ አደርጋለሁ። አሁን እዚሁ ላሳይ ካለሽ ደስ ይለኛል። እሺ ካለ ተብሎ አይጠየቅም እዚህ ቤት መረጃ ያለ መረጃ ስለማናወራ። እሺ ይቅርታ ምን ይላል? ገጽ 41 ማለት ነው። ተአምር 7 ምን ይላል ወንድማችን ቅዱስ ያሬድ? ስለ እመቤታችን ስጋ እርገት ይላል። እሺ ምን ይላል? አንብበው ትንሽ ስጋ አድርግልኝ እስኪ። ለዘላለም በእውነት ልመናዋ ክብርሽ ከየትኛው ጋር አንብበው ሙሉ ላንብበው። ለዘላለም በእውነት ልመናዋ ክብሯ ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ሚስት የጸናች እመቤታችን ያደረገችው ተአምር ይህ ነው። በስንክሳር መጽሐፍ ተጽፎ እንደተገኘ በዚህ ነሐሴ 16 ቀን እንደተገኘ በዚህች ነሐሴ 16 ቀን አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች የክብርት እመቤታችን የስጋዋ ወደ ሰማይ ማረግ ተደረገ። እሺ ይሄ ተአምር በማን የተደረገው ይላል? በመጀመሪያ ስለ እመቤታችን ስጋ እርገት ነው የሚለው ርዕሱ። ማን ነው ይሄንን ተአምሩን ያደረገ? ማለት የምን ተአምር? ማርያምን ከሙታን በማስነሳት ተአምር ያደረገው ማን ነው? እግዚአብሔር ነው። ከእግዚአብሔር ውጭ ማን ይሄን ኃይል ይሰጣል? ይሄ ክፍል ምን ይላል እዚህ ጋር? ቁጥር 2 ነው። ቁጥር 1 እዚህ ጋር ያሰመርኩበት ምን ይላል? እመቤታችን ያደረገችው ተአምር ይህ ነው። ይሄን ተአምር ያደረገው ማን ነው? ይሄን እመቤታችን ይላል እሱ ጋር። ስለዚህ ማርያም ራሷን ነው ራሷ ላይ ተአምር ያደረገችው ማለት ነው። እንደዛ ማለት አይደለም። አሁን ይሄ ተአምር በእግዚአብሔር ተደረገ ይላል እዚህ ጋር። ይሄ ተአምር በእግዚአብሔር ተደረገ ይላል። ብዙ ቦታ ላይ እኮ እግዚአብሔር አደረገ ይሉ እነ ቅዱስ ማቴዎስ ወይም እነ ቅዱስ ጳውሎስ ተአምር አደረጉ ያልና በዛ መንገድ አሰው። ኦኬ የእነ ቅዱስ ጳውሎስ ተአምር ሲደረግ እንደዚህ ተብሎ ነው የተጻፈው። ይኸውልህ በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ጥሩ ነገር ነው ያስታወስከኝ። ምዕራፍ 19 ላይ ምን ይላል? እዚህ ጋር እንደዚህ ተጽፏል። ኦኬ ምን ይላል? እስኪ አንብበው። 11 የሚለው ነው። 11 እግዚአብሔርን በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውያኖች ይወስዱ ነበር እና ከዛስ ደዌያቸውም ይለቃቸው ነበር፣ ክፎች መናፍስትም ይወጡ ነበር ይላል። ማን ይሄን ተአምር ያደርግ የነበረው በጳውሎስ እጅ? እግዚአብሔር። ይሄ ግልጽ ነገር ነው። እግዚአብሔር ነው። ስለዚህ ጳውሎስ አይደለም ተአምር አድራጊው። ስለዚህ እዚህ ተአምራትን ለቅዱሳኑ ሰጥቷል። ተአምር አድራጊው ማን ነው? የሁሉም ኃይል እግዚአብሔር ነው። አሁን እንትና አደረገ ቢባል እዚህ ጋር ግን ተአምሩን ያደረገው ማን ነው እኮ ገብቶኛል። ማንም ሊሆን ይችላል እኮ ግን ማንም ሊሆን ይችላል አይደለም። እዚህ የተጻፈው ንገረኝ። የዚህ ተአምር አድራጊ ማን ነው? ከሙታን በማስነሳት ማርያምን ተአምሩን ያደረገው ማን ነው ተብሎ ነው የተጻፈው? እስኪ ሙሉን አንብብልኝ። ይሄው ሙሉን ከማንበብ በፊት ይሄንኑ ገና ቁጥር 1 ላይ መግቢያው ላይ ማን ነው ይሄ ተአምር በማን ነው ተደረገ ተብሎ የተጻፈው? እመቤታችን ያደረገችው ተአምር ይህ ነው። ግልጽ ስለዚህ ተአምሩ የማርያም ከሙታን መነሳት ነው አይደል?
ታምር አድራጊው ደግሞ ራሷ ነች እንጂ እግዚአብሔር አይደለም። በእሷ እጅ እግዚአብሔር ማለት ነው። አይልማ በእሷ እጅ እግዚአብሔርን በጳውሎስ እጅ ብሎ እንዳለው እግዚአብሔርን በማርያም እጅ ታምር አድርጎ ማርያምን አስነሳት አይልም። በማርያም እጅ ማርያምን አስነሳት አይልም። ሌላ መጽሐፍ ቅዱስ ክፍል ላይ እና ቅዱስ የለም። በቃ ብራዘር የለም ነው ከሱ ልጀምርልህ ብዬ ነው። የለም በቃ አትድከም። እሺ ከዛ ወደ ሰማይ ማረክ ተደረገ ካለ በኋላ ካረፈችም በኋላ ሐዋርያት ከሳቸው ስለመለየቷ ሲያዝኑ ሲተክዙ ኖሩ ይላል። ዮሐንስ ወንጌላዊው እስያ በምትባል ሀገር ሲያስተምር ሳለ ነሐሴ 16 ቀን በደስታ ወዳለበት ገነት በመንፈስ ቅዱስ ተመስጦ ጌታችን ኢየሱስ ክርስቶስን የእመቤታችን ሥጋዋ ባለበት በዕፀ ሕይወት ስር ተቀምጦ አየው ይላል። ምን በምን ወዴት በተወስዶ ሥጋዋ ወደ ጽዮት ወዳለበት ደስታ ወዳለበት ወደ ገነት አይደል? ወደ ሰማይ ተወስዶ ማለት ነው። ማን ያየው ይለናል እዚህ ጋር? ዮሐንስ አንተ ቶማስ ነው ብለህ አልከኝ። ቤተክርስቲያኒቱ ግን ዮሐንስ ነው መጀመሪያ ያየው ብላ የምትለው የቶማስ በኋላ ነው። ምን ትላለህ? አየ እኮ ነው ያልከኝ ወንድሜ። ተቀምጦ አየና ስታረጋግጥ ቆመነው ተቀምጦ ያየው ምን ዋን ነው? ተቀምጦ ያየው ምን ዋን ነው? ስጋዋ አድርጎ ነው አይደል? በቃ ስለዚህ ተቀምጦ የሚሆን ቆሞ ተኝቶ የሚሆን ምንም ስጋዋ አድርጎ ዮሐንስ አስቀድሞ አየ ነው። አንተ ግን ምንድነው ቶማስ ነው ያየው ነው ብለህ ያልክ። በእርግጥ ቤተክርስቲያኒቱ ነች አንዴ ቶማስ ነው አንዴ ዮሐንስ ነው ብላ የምትለው። አንዴ ምናልባት እንዳስረዳ ትፈቅድልኛለህ? ኧረ በደንብ ትችላለህ። እመቤታችን ቅድስት ድንግል ማርያም ያረፈችው ጥር 21 ቀን ነው። ምናልባት ካወቀው ቀኑን አይደለም ፈለኩት። አይ ነው ታሪኩን ልንገርህ ብዬ ነው። አውቀዋለሁ ብራዘር አውቀዋለሁ። እና ነሐሴ 13 አካባቢ ተቀበረች ማለት ነው። ውሸት ነው ብራዘር። ይህ የሚሆነው መቼ ነው? ለምንድን ነው? ስጋዋን ሐዋርያት እኛ ሳናይ ብለው ስለነበር ተቀብለው። ኧረ ውሸት ነው። የራሳችሁ መጽሐፍት ይመሰክርብሃል። ብዙ አትሄድ ቅዱስ ያሬድ። እውነቴን ነው የምልህ፣ ውሸት ነው። አሁን እዚሁ መጽሐፍቱን ሳሳይህ እርስ በርስ እንዴት እንደሚጣላ አሳያለሁ። ውሸት ነው። ቤተክርስቲያኒቱ ለዘመናት ነው የዋሸቻችሁ። ጥር 21 ቀን ሞታ ነሐሴ 16 ለመቀበር ነሐሴ 13 ቀን ስጋዋን አላየንም ብለው ምናምን ነገር ብሎ የሚለው ነጭ ውሸት እንደሚባል ማለት ነው። መቼም የነጭ ውሸት እና ጥቁር ምናምን ነገር ይኖረዋል። ከለሩን እሱን ተወው እና ግን ውሸት ነው ብራዘር፣ ውሸት ነው። ታምረ ማርያምንና ድርሳነ ማርያም እዚህ ቅድም የጠቀስኳቸው 2 መጽሐፍቶች አሉ። እነሱን ያነበበ ብቻ ቤተክርስቲያኒቱ ምን ያህል ለዘመናት ስትዋሽ እንደነበረ ግልጽ ሆኖ ያሳያል፣ በመረጃ ማለት ነው። ግን ከፈለግ አንተ ጨርስ። እኔ ታሪኩን አውቀዋለሁ። ጥር 21 ቀን ሞተች፣ ነሐሴ 16 ቀን ተቀበረች፣ ሞቷ በጥር እርፈቷ በነሐሴ ምን የሚሉት ነው ምናምን ነገር የሚል ተረት አለ። ግን ውሃ የማያነሳ ተረት ነው ብራዘር። እርስ በርሱ የሚጣላ ተረት ነው። ይኸው እዚህ ጋር እንኳን እኮ አልኩ ቅድም አሁን ያልከው በድርሳነ ማርያምን በሌሎች መጽሐፍቱን ለሁሉ ጭምር ተጽፏል። ቶማስ እርገቷን አየ ተብሎ ማለት ነው። በመጀመሪያ ከህንድ ሀገር ሲመጣ ስብከተ ወንጌሉ ሄዶ ከዛ ሲመጣ በደመና ላይ ነው እንደውም ማገኛት ተብሎ የሚታመነው ማለት ነው። የሰፍነግ ጨርቋን ሁሉ ሰጥታው ልቦናው ተበጽብጾበት ከዛ መጣ ሐዋርያቱ ምናምን ነገር ብሎ የሚል እዚህ ደግሞ ዮሐንስ ነው ትልሃለች ቤተክርስቲያኒቱ። ታምረ ማርያም ታምር ላይ ማለት ነው። ታምር 7 ላይ ዮሐንስ ነው በመጀመሪያ እንደውም ሄዶ እዛ በስጋዋ ተቀምጦ ያየው ማለት ነው። አሁን እዚህ ጋር እንደዛ ብሎ መናገሩ እንትን ላይሆን ይችላል። ምናልባት መምህሮች ነው እሱ ነው። ችግር የለም። አንተ የምትለው ነገር ካለ በል። ግን ውሸቱ ይሄን ያህል እርስ በርስ ነው የጣላው። ሀሳብህን ግን ጨርስ። የፈለግከውን አውራ፣ ቀጥል። አይ ሀሳቤ በዛ መንገድ ነው። ምናልባት ካወቀው ድጋሚ መናገሩ ሊያስፈልግ ይችላል። ግን በዛ መንገድ እኔ በሚገባ ነው የማውቀው። ምናልባት አስፈላጊ ካለ ስታስገቡ ግን ኖርማል ምዕመኑን ብቻ ሳይሆን አስተማሪዎች፣ መምህሮች ካሉ ኧረ እኛ ምዕመኑን አስቀርተን መምህራኑ ቢመጡ ጥሩ ነበር። መምህራኑ አይመጡም፣ ከኔ ጋር አያወሩም። አስገቡ አሪፍ ነበር ማለት ለመወያየት። ግቡ በላቸው፣ ካሉ ግቡ በላቸው። አንተ በራስህ አፍ ግቡ በላቸው። እስኪ ካገኘኋቸው እላቸዋለሁ። እታች የሚጽፉልህ ካሉ እንትናን አስገባው በለኝ፣ አስገባልሃለሁ። እስኪ መጥቶ ይመልስ። ዮሐንስ ነው ወይስ ቶማስ ነው ያየው? በመጀመሪያ ቤተክርስቲያኒቱ ዮሐንስ ነው ያየው ብላ ትላለች፣ ቶማስ ነው ያየው ብላ ትላለች።
እሺ መምህር በሌላቸው ሰዎች ጋር ከመነጋገር ጥሪ እታችሁ ረጂ ቡና ጠጭ እህትዬ። አንቺ ለምን ገባሽ? እውቀት ስላለሽ ነው የገባሽው። እኛ መምህራን እያለ ቅዱስ ያሬድ ሲጠራ እውቀት ከሌላቸው ሰዎች ጋር አንቺ ለምን ገባሽ እህቴ? እውቀት ያላችሁ ሰዎች ሌሎች ነው። ሌላ እውቀት ያለው ቅዱስ ያሬድ አሁን ሞከረ፣ በቃ አሳየሁት ይኸው በመረጃ። እስኪ ቀጥሎ ያለውን እኔም ሌላ መጽሐፍ ደግሞ ድርሳነ ማርያምን አወጣለሁ። ሁለቱን ጎን ለጎን መሳ ለመሳ እዚህ ቁጭ አደርገዋለሁ። መጥቶ ያውራ። እውቀት ያለው ሰው ይግባ። እንግዲህ ባልቴቱ ሁሉ እኮ ነው ከየጓዳ ሊጡን ሁሉ ቀሚሳቸው ላይ ጠራርገው የሚመጡት ማለት ነው። አርፈሽ ተቀመጭ እህት አለ። እውቀት ያላቸው መምህራን፣ ካህናት፣ ዲያቆናት እንዲህ ካሉ ይምጡ። ልክ